ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም ሰላም፣ የተወደዳችሁ እንዴት አድራችኋል? የፉትቦል ካፌ ዝግጅታችን ጀምሯል። እስከ 4:30 አብረናችሁ እንቆያለን። እንደተለመደው በተለያዩ ርዕሶች ላይ ቆይታ እናደርጋለን። እሁድ ዕለት የተደረገው የአርሰናል እና የማንቸስተር ዩናይትድ ጨዋታ የፈጠረው ስሜት ደግሞ እኛ ሀገር በሁለቱ ቡድኖች በከፍተኛ መጠን መደገፍ ምክንያት ትላንትና ትልቅ አጀንዳ ሆኖም የቆየ ይመስለኛል። ከጨዋታው በኋላ መቼስ እንዲህ አይነቱ ድል ለማንቸስተር ዩናይትድ ደጋፊዎች ለቀናት የሚደሰቱበት የአንድ የእሁድ አመሻሽ ደስታ ብቻ ሳይሆን ለቀናት የሚቆይ አይነት ይመስለኛል። ለአርሰናል ደጋፊዎችም የሽንፈቱ አፍተር ሾክ ቀላል አይመስለኝም እና ብዙ አስተያየት የሚሰጥበት አይነት ነው። ትላንትና ደግሞ ሰኞ ስለሆነ በብዙ በብሪታንያ ባሉ የቴሌቪዥን ፕሮግራሞች፣ የሬዲዮ ፕሮግራሞች፣ ፖድካስቶች፣ ብሎጎች፣ ዌብሳይቶች ላይ ሁሉ አጀንዳ ነበር። በተለይ ደግሞ አርሰናል አሁን ያለፉትን 3 የፕሪሚየር ሊግ ጨዋታዎች አላሸነፈም። የነጥብ ልዩነቱ 7 ነበር አርብ እያለን፣ አሁን ሰኞ ማክሰኞ ደግሞ ወደ 4 ጠቧል። ስለዚህ ብዙ አስተያየት ይሰጣል አርሰናልን በተመለከተ። በተለይ ደግሞ ከማንቸስተር ዩናይትድ ጋር በተደረገው ጨዋታ 0.39 የክፍት ጨዋታ ኤክስጂን ያስመዘገበው፣ ይሄ ደግሞ ሁል ጊዜ የሚነሳውን ጥያቄ በድጋሚ ቀስቅሶታል ማለት ይቻላል። አርሰናል በክፍት ጨዋታ በተለይ በደህና በወጉ ከሚከላከሉ ቡድኖች ጋር ይህንን ሰንጥቆ የመግባት ችግር አለበት የሚል ክርክር አለ። የቆመ ኳስ ጎል ላይ ጥገኛ ነው፣ ጥንካሬ ቢሆንም ግን ወደ ጥገኝነት ተቀይሯል፣ ዲፔንደንሲ ተቀይሯል የሚል አስተያየት የሚሰጡ ሰዎች አሉ። እናንተ ስለዚህ ምን ታስባላችሁ? አርሰናል የቆመ ኳስ ጥገኛ ነው ወይ? የቆመ ኳስ ጥገኛ ከሆነስ በምን ምክንያት ነው? አንዳንድ ሰዎች ሚኬል አርቴታ በበዛ ጥንቃቄው ምክንያት፣ ሌሎች ደግሞ በፍርሃቱ ምክንያት፣ ሌሎቹ ሪስክ መውሰድ ባለመፈለጉ ምክንያት ነው የሚል አስተያየት ይሰጣሉ። የእናንተ አስተያየት ምንድን ነው? እንግዲህ እኛ በተወሰነ መጠን እዚህ ጉዳይ ላይ ቆይታ እናደርጋለን ማለት ነው። ከዚህ ባሻገር ማንቸስተር ዩናይትድም ባለፉት 2 ጨዋታዎች ማይክል ካሪክን አሰልጣኝ አድርጎ ከሾመ በኋላ የፕሪሚየር ሊጉን አንደኛና ሁለተኛ ሁለቱን ግዙፍ ቡድኖች አሸንፏል እና በእነዚህ ቀናት ውስጥ ያደረገው ትልቁ ለውጥ ምንድን ነው? ያው በግልጽ የሚታየው ለውጥ ሩበን አሞሪም 3-4-2-1 ፎርሜሽን በ4-2-3-1 ፎርሜሽን መቀየሩ ነው። ግን ከፎርሜሽን ባሻገር ምን አለ የሚለውን ለማየት ደግሞ እንሞክራለን። በእርግጥ የ2 ጨዋታ ሳምፕል ብቻ ነው ያለን፣ ግን በእነዚህ ጨዋታዎች ላይ ምን አስተዋልን የሚለውንም እንዲሁ እናነሳለን። ሌላ እናነሳዋለን ያልነው ጉዳይ የማንቸስተር ሲቲውን አዲስ ፈራሚ ማርክ ጌሂን የሚመለከት ነው። ሲቲ በዚህኛው የዝውውር ጊዜ በጃንዋሪ 2 ተጫዋቾችን የፕሪሚየር ሊግ ልምድ ያላቸው 2 ተጫዋቾችን ከሌሎች የፕሪሚየር ሊግ ቡድኖች ከቦርንመዝ እና ከክሪስታል ፓላስ አስፈርሟል። አስቀድሞ አንቷን ሴሜኞን፣ በቅርብ ጊዜ ማርክ ጌሂን ባለፈው ቅዳሜ ከወልቭስ ጋር በተደረገው ጨዋታ የመጀመሪያ ጨዋታውን አድርጓል። በእርግጥ ወልቭስ የፕሪሚየር ሊግ 20ኛው ቡድን ነው። ስለዚህ የአንድን ተጫዋች ጥንካሬ በቡድን ውስጥ ያለውን ውጤታማነት እንደዚህ መለካት በጣም ያስቸግራል። ግን አጀማመሩ በጣም ጥሩ ነበር። በተለይ ደግሞ የሲቲን ስታይል ቶሎ አዳፕት የሚያደርግ መምሰሉ እና የተከላካይ መስመሩ በቅርብ ጊዜ በጉዳትም በፎርምም በአግባቡ በመከላከልም ችግር ውስጥ ነበር። የባለፈው የቦዶ ግሊምት ጨዋታም ላይ ግን በሌሎች የሀገር ውስጥ ጨዋታዎችም ላይ ስናይ ነበር በፕሪሚየር ሊግ በተደረጉ ጨዋታዎች። ስለዚህ ለሲቲ ምን አይነት ጥቅም ይሰጣል የሚለውንም ጥቂት እናነሳለን። ስለዚህ አብራችሁን እንደምትቆዩ እንተማመናለን። በዚህም ደስ ይለናል። በፌስቡክ ገጻችን ላይ አጫጭር የጽሁፍ ኮሜንቶችን መላክ ትችላላችሁ። ያንንም ስለምታደርጉ እናመሰግናለን። መሸጋገሪያውን ሰምተን እንመለሳለን። ወዳጆች ተመልሰናል። ስለ አርሰናል በማንሳት እንጀምራለን። የአርሰናል የማጥቃት ተጫዋቾች የቅርብ ሳምንታት የጎል ሪከርድ አጀንዳ ነበር። ትላንትናም እንደ ስካይ ስፖርትስ እና በሌሎችም ትልልቅ ፐብሊኬሽኖች ላይ ትኩረት አግኝቶ አይቻለሁ። የቡድኑ ከፍተኛ ጎል አስቆጣሪዎች 2 ተጫዋቾች ናቸው፣ ቪክቶር ዮኬሬስ እና ሊያንድሮ ትሮሳር።
23 ሳምንት ሄዷል ፕሪሚየር ሊግ 15 ጨዋታዎች ናቸው የቀሩት። ስለዚህ አብዛኛውን አይተናል ማለት ነው እስካሁን ድረስ። የቡድኑ ከፍተኛ ጎል አስቆጣሪዎች ግን 5 ጎል ብቻ ነው ያላቸው። በፕሪሚየር ሊግ ታሪክ ሻምፒዮን የሆነ ቡድን እንዲያው በጣም ቢያንስ 10 ጎል ላይ ይደርሳል ወይም የሚደርስ ጎል አስቆጣሪ ያለው። አሁን በዚህ የውድድር ዘመን አርሰናል ከዚህ በፊት ሌላ ሻምፒዮን አርሰናል ሻምፒዮን የሚሆን ከሆነ ሌላ ሻምፒዮን አሳክቶት የማያውቀውን አዲስ ነገር ሊሰራ ይችላል። ሻምፒዮን የመሆኑ ጉዳይ ገና 15 ጨዋታዎች ስላሉ እርግጠኛ ሆኖ ለመናገር ያስቸግራል። ግን ሻምፒዮን የሚሆን ከሆነ የወቅቱም የፕሪሚየር ሊግ መሪ ነው። አሁንም የብዙ ሰዎች ግምት አርሰናል በዚህ ዓመት የፕሪሚየር ሊጉ አሸናፊ ይሆናል፣ የሁለት አስርት ዓመታት የፕሪሚየር ሊግ የዋንጫ ጥሙን ይቆርጣል የሚል ነው። አሁን በተጫዋቾቹ ባላቸው ሬከርድ እስከ 38ኛው ሳምንት ድረስ የሚቀጥሉ ከሆነና አርሰናል ሻምፒዮን ከሆነ በፕሪሚየር ሊግ ታሪክ ደብል ዲጂት ጎል ላይ የደረሰ ጎል አስቆጣሪ የሌለው የመጀመሪያው ፕሪሚየር ሊግ ቡድን ይሆናል። ከዚህ በፊት ማንቸስተር ሲቲ በኢልካይ ጉንዶዋን 13 ወይ 14 ጎሎች፣ ቼልሲ በጆዜ ሞሪኞ የመጀመሪያ የፕሪሚየር ሊግ ሻምፒዮንነታቸው ጊዜ ፍራንክ ላምፓርድ ልክ እንደዚሁ ጎል አስቆጥረው 13 14 ጎሎች አስቆጥረው ሻምፒዮን ሆነዋል። አነስተኛ የሚባለው የነዚህ ተጫዋቾች ሬከርድ ነው። ሻምፒዮን የሆነ ቡድን ውስጥ ተጫዋቾቹ በሊግ ምን ያህል ጎል አስቆጠሩ የሚለው ሲታይ እና የአርሰናል ከፍተኛ ጎል አስቆጣሪዎች 5 ጎሎች ያስቆጠሩ መሆናቸው ብቻ ሳይሆን ቪክቶር ዮኬሬስ ካስቆጠራቸው 5 ጎሎች ደግሞ 2ቱ በፍጹም ቅጣት ምት የተቆጠሩ ናቸው። ሌሎቹም የአርሰናል የማጥቃት ተጫዋቾች በቅርብ ጊዜ እየተደረጉ ባሉ የፕሪሚየር ሊግም ይሁን በሌሎች ጨዋታዎች ላይ ጎል እያስቆጠሩ አይደለም። ቡካዮ ሳካ ባለፉት 13 ጨዋታዎች በሁሉም ውድድሮች ጎል አላስቆጠረም። ጋብርኤል ማርቲኔሊ ማንቸስተር ሲቲ ላይ በሴፕቴምበር ባለቀ ሰዓት ያቻነት ጎል ካስቆጠረ በኋላ ጎል አላስቆጠረም። ኖኒ ማዱዌኬ ወደ አርሰናል ከመጣ በኋላ 14 የፕሪሚየር ሊግ ጨዋታዎች አድርጓል። እስካሁን ድረስ ጎልም አሲስትም አላስመዘገበም። በፕሪሚየር ሊግ ብቻ ነው የምለው፣ የሊጉን ጨዋታዎች በተመለከተ ብቻ ነው የማነሳው። ሊያንድሮ ትሮሳር ባለፉት 11 ጨዋታዎች 1 ጎል ብቻ ነው ያስቆጠረው። ሌሎቹንም የአርሰናል የማጥቃት ተጫዋቾች ጎል እንዲያስቆጥሩ የሚጠበቁ ተጫዋቾችን ቁጥር ብናይ በጣም አነስተኛ የጎል ቁጥር ኖሯቸው እናያለን። ማርቲን ኦዴጋርድ በሲዝኑ በሙሉ 1 ጎል ብቻ ነው ያስቆጠረው። ኤቤሪቺ ኤዜ አሁን በቅርብ ጊዜ በተደረጉ ጨዋታዎች ተጠባባቂ ወንበር ላይ የሚቀመጥ ባለፈው የማንቸስተር ዩናይትድ ጨዋታ ላይ ካልሆነ በስተቀር ተቀይሮም ሲገባ ጥቂት ደቂቃዎችን ብቻ የሚያገኝ በብዙ ጨዋታዎችም ላይ ተቀይሮ የማይገባ ተጫዋች ነው። 4 ጎል ነው ያስቆጠረው። ሚኬል ሜሪኖ አጥቂዎቹ በተጎዱበት ጊዜ አርቴታ 9 ቁጥር አድርጎ ይጠቀምበታል። በቀደም ማንቸስተር ዩናይትድ ላይ ጎል አስቆጥሯል። 4 ጎል ነው ያለው። አሁን እንግዲህ እነዚህ የአርሰናል የማጥቃት ተጫዋቾች የሚባሉት ያላቸው ሬከርድ ነው። በጠቅላላው በውድድር ዘመኑ ያላቸው የጎል መጠን አነስተኛ መሆን ብቻ ሳይሆን በቅርብ ጊዜ ደግሞ ጎል ካስቆጠሩ የቆዩ ተጫዋቾች ናቸው። ይሄ ሊጉን ብቻ የሚመለከት ነው። ለምሳሌ በቻምፒየንስ ሊግ በቅርብ ጊዜ እነዚሁ ተጫዋቾች ብዙ ጎሎች ሲያስቆጥሩ አይተናል። ስለዚህ የማጥቃቱ ጉዳይ አጀንዳ መሆኑ የሚጠበቅ ነው፣ ተገቢም ነው። ምንም እንኳ በፕሪሚየር ሊግ ከማንቸስተር ሲቲ ብቻ ያነሰ ቢሆንም አርሰናል በዚህ ውድድር ዘመን ያስቆጠረው ጎል የማጥቃቱ ጥያቄ ባለፉትም ጥቂት ዓመታት ርዕስ ሆኖ አጀንዳ ሆኖ የቆየ ነው። እንዲያውም አስታውሳለሁ የ2024-25 የውድድር ዘመን ከመጀመሩ በፊት እኛ ሰርተነው የነበረው የሲዝን ፕሪቪው ላይ ስለ አርሰናል ያነሳነው አንደኛው ነጥብ አርሰናል በማጥቃቱ መሻሻል አለበት የሚል ነው። ምክንያቱም በ2023-24 የውድድር ዘመን 91 ጎል ያስቆጠረን ቡድን ከዚህ በላይ ምን ያድርግ የሚል ጥያቄ ተገቢ ሊሆን ይችላል። ግን በክፍት ጨዋታ በበቂ መጠን ጎል የማስቆጠር ችግር አለበት። ይህንን በሚገባ በአናሊቲካል ዴታም በአይንም በቪዥዋል ኦብዘርቬሽንም ማየት ይቻል ነበር። ስለዚህ ቀጥሎ እንዴት ነው ጥቅጥቅ ብለው የሚከላከሉ ቡድኖችን ሰንጥቆ ገብቶ በቂ ጎሎች የሚያስቆጥረው የሚለው ክርክር አዲስ ትላንትና የመጣ አይደለም። አንዳንድ ጊዜ አንዳንድ ሰዎች የ9 ቁጥር ጥያቄ ነው ይላሉ። ጎል አስቆጣሪ 9 ቁጥር የ20 የ25 ጎል 9 ቁጥር ስለሌለው ነው በሚል የዝውውር ጊዜ በመጣ ቁጥር መቼ ነው አርሰናል 9 ቁጥር የሚያስፈርመው የሚል አስተያየት ይሰጣል። ኢያን ራይትም ራሱ የቀድሞ የአርሰናል ታላቅ ተጫዋች ከቲየሪ ኦንሪ በፊትም የአርሰናል የምንጊዜም ከፍተኛ ጎል አስቆጣሪ የነበረው ኢያን ራይት ኪለር ያስፈልገናል፣ እነዚህን የጎል እድሎች የሚጨርስ 9 ቁጥር ያስፈልገናል የሚል አስተያየት ይሰጥ ነበር። ስለዚህ የእግር ኳስ ስፔሻሊስቶችም በዚሁ አስተያየት ይስማሙ ነበር። አርሰናል ቀጥሎ ከሁለተኝነት ወደ አንደኝነት ከተፎካካሪነት ወደ አሸናፊነት እንዲሸጋገር 9 ቁጥር ያስፈልጋል የሚል ክርክር ነበር። አለ ተብሎ ለሚታሰበው ችግር የሚቀርበው መፍትሄ የተለያየ ነበር። አንዳንዶች ደግሞ
አርሰናል በቂ የጎል እድሎች በክፍት ጨዋታ በማይፈጥርበት ሁኔታ ጉዳዩ የ9 ቁጥር ብቻ ተደርጎ ዲዳክት መደረግ የለበትም። የጎል እድል የመፍጠርም ችግር ስለሆነ ያለው ወይ አዲስ የበለጠ ክሬቲቭ የሆነ ተጫዋች ማምጣት ወይ አጫወቱ ተጨማሪ የጎል እድሎች እንዲፈጥር አድርጎ መቃኘት ያስፈልጋል ደግሞ የሚሉ ነበሩ። ስለዚህ ይሄ ጉዳይ ከማንቸስተር ዩናይትድ ጨዋታ በኋላ ብቻ የተነሳ ወይም ሰሞኑን አርሰናል አቻ የወጣ በ3 ተከታታይ ጨዋታዎች ባለማሸነፉ ምክንያት የተነሳ ሳይሆን 2-3 ዓመት የሆነው የሰነበተ ጥያቄ ነው። አንዳንዶቹ ደግሞ አርቴታን እንደ አሰልጣኝ የሪስክ አቨርስ አሰልጣኝ ነው ወይም በቂ ሪስክ የማይወሰድ በቬንገር የድሮ ቋንቋ ዊዝ ሃንድ ብሬክ ኦን የሚጫወት የእጅ ማርሽ ይዞ የሚጫወት ለተጫዋቾቹ በቂ ነጻነት የማይሰጥ የበለጠ የቁጥጥር አሰልጣኝ የኮንትሮል ፍሪክ ነው ደግሞ የሚል አስተያየት የሚሰጡ ሰዎች አሉ። ቅድም እንዳነሳሁት አንዳንዶቹ ይህንን በተመለከተ ፈሪ ነው የሚሉ፣ ጥንቃቄ የሚያበዛ የሚሉ፣ የሞይስና የሞሪኞ ቅልቅል ነው የሚሉ የተለያዩ አስተያየቶችን የሚሰጡ ሰዎች አሉ። አሰልጣኝ አርቴታን እንደ አሰልጣኝ በስታይሉ ዲፋይን ለማድረግ ሲሞክሩ ግን አንዳንዱን የበለጠ ደግሞ አናሊቲካል እናድርገው ከትዝብት ከሚመስል አስተያየት በተጨማሪ ግን ይሄው ጥያቄ እንዳልኩት የጎንዮሽ ቅብብል የሚበዛበት ነው። የቆመ ኳስ ጥገኛ ነው። በተለይ ደግሞ በ5 በ6 የመጨረሻ መስመር የሚከላከሉ በ6 ተጫዋች በ5 ተጫዋች የሚከላከሉ በሎ ብሎክ በሚድል ብሎክ የሚከላከሉ ቡድኖችን ፔኔትሬት የማድረግ ችግር አለበት። they don't break teams down ይባላል። እንግሊዝም ሀገር የሚባል ነገር ነው። አንዳንድ ጊዜ አርሰናል የሚጫወትበት መንገድ በጣም አሰልቺ፣ በቆመ ኳስ እና በክሮስ ላይ ጥገኛ የሆነ ነው ይላሉ። አንድ ምስማማው በዚህ ውስጥ አርሰናል በቆመ ኳስ ላይ ጥገኛ ነው። ብዙ ጎሎችን የሚያስቆጥረው በቆመ ኳስ ስለሆነ በቅርብ ጊዜ አርሰናል ያሸነፋቸውን ጨዋታዎች ብታዩ፣ የፕሪሚየር ሊግ ጨዋታዎችን ብታዩ የጨዋታዎቹ የመክፈቻ ጎሎች ወይም ጌም ብሬከርስ የሚባሉት በአብዛኛው በቆመ ኳስ የሚቆጠሩ ናቸው። ብዙ ጊዜም ከቡካዮ ሳካ ግራ እግር ወይም ከዴክለን ራይስ ቀኝ እግር ከሁለቱ የማዕዘን ምት የመምቻ ነጥቦች ወደ ሳጥን የሚጣሉ እንደ ጋብርኤል አይነት ዶሚናንት ተጫዋቾች የሚያስቆጥሯቸው ወይም አርሰናል በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በሚፈጥረው ከፍተኛ ትርምስ ምክንያት ከትርምስ ባሻገር ስትራቴጂክም ኑዋንስድ የሚሆኑ ነገሮች አሉት። በዛ በመላቁ ምክንያት የጨዋታ የመጀመሪያ ጎሎቹን በቆሙ ኳሶች ያስቆጥራል እና ከሚያስቆጠራቸው ጎሎች ከፍተኛው የፐርሰንቴጅ ፕሮፖርሽን በቆመ ኳስ የሚቆጠር ነው። ስለዚህ የአርሰናል ዋና መሳሪያ መሆኑ ግልጽ ነው። በዚህኛው የውድድር ዘመን የማንቸስተር ዩናይትዱን ጨዋታ ጨምሮ በአራቱ አርሰናል እየተሳተፈ ባለባቸው ውድድሮች 26 ጎሎችን አስቆጥሯል። የአርሰናል የትኛውም ተጫዋች ደብል ዲጂት ጎል ላይ አልደረሰም። ዮኬሬስ ነው የቡድኑ ከፍተኛ ጎል አስቆጣሪ በሁሉም ውድድሮች 9 ጎል ላይ ነው ያለው አሁን። ስለዚህ ደብል ዲጂት አልሆነም። አሁንም የድሮ የኢኮኖሚ ቋንቋ ይመስላል ደብል ዲጂት፣ ግን ባለ 2 አሃዝ ቁጥር ላይ አልደረሰም። 10 አልደረሰም ማለት ነው። ሲንግል ዲጂት ላይ ነው ያሉት ሁሉም የአርሰናል ተጫዋቾች። በክፍት ጨዋታ ግን በቆመ ኳስ ግን 26 ጎል አርሰናል አስቆጥሯል። ስለዚህ ይህንን አይቶ አንድ ሰው የአርሰናል ዋና ጎል የማስቆጠሪያ ስልት የቆመ ኳስ ነው ቢል እና በዚህም ጥገኛ ነው ቢል ትክክል ይሆናል። ለምሳሌ ማንቸስተር ሲቲን በተመለከተ ብዙ ጊዜ አስተያየት ስንሰጥ ወይም ባለፈው የውድድር ዘመን ሊቨርፑልን በተመለከተ አስተያየት ስንሰጥ ኤርሊንግ ሃላንድ ዘንድሮ ባለፈው የውድድር ዘመን ሞሐመድ ሳላህ የቡድኑን በአጠቃላይ የጎል አስተዋጽኦ በቀጥታ ጎል በማስቆጠርም ይሁን ለጎል መቆጠር ምክንያት በመሆን ከ50 እስከ 60% ነው። ሳላህ 64% ላይ ደርሶ ስለነበር የሳላህ ዲፔንደንስ ነበር እንላለን። ዋናው የጎል አስቆጣሪ ዋናው አውራ የጎል ምንጫቸው እሱ ስለሆነ አርሰናል በሌላ መንገድ ነው ጎል የሚያስቆጥረው። ልክ እንደነዚህ አይነት አንድ አውትስታንዲንግ የሆነ የጎል አስቆጣሪ የላቸውም። ስለዚህ የቆመ ኳስ ዲፔንደንት አለበት እንላለን። ትክክል ነው። ይሄ ለምን ሆነ የሚለው ግን ማብራሪያ ሳይፈልግ አይቀርም። ለምን ሆነ የሚለው ማብራሪያ ያስፈልጋል። እንደምታውቁት አርቴታ ለመጀመሪያ ጊዜ የዋንጫ ተፎካካሪ ቡድን የሰራው በ2022/23 የውድድር ዘመን ነው። ከብዙ ሰዎች ጥበቃ ውጭ የነበረ የሊግ የውድድር ዘመን ነው ለአርሰናል። ከዛ አስቀድሞ በነበረው የውድድር ዘመን 5ኛ ሆኖ ነበር የጨረሰው። ከዚያ በፊት በነበሩት 2 ተከታታይ የውድድር ዘመናት 8ኛ ሆኖ ነበር የጨረሰው እና በ2022/23 የውድድር ዘመን በድንገት እንደዛ አይነት የላቀ ቴክኒካዊ ጥራት ያለው እግር ኳስ የሚጫወት ደግሞ የምር የውጤት ቡድን ይገነባል የሚል ግምት በብዙ ሰዎች ዘንድ አልነበረም። በተጋጣሚ ቡድን አሰልጣኞችም ተጫዋቾችም ዘንድ አልነበረም።
ስለዚህ አስተውላችሁ እንደሆን የዓለም ዋንጫ ከመድረሱ በፊት በነበረው ጊዜ አርሰናል በጣም አስደናቂ እግር ኳስ ተጫወተ። ብዙ ክፍት ቦታ ነበር። ለአርሰናል ያኔ ይሰጥ የነበረው ግምት የዋንጫ ቡድን ነው ወይም የዋንጫ የምር ተፎካካሪ ነው የሚል ስላልነበር ቡድኖች አድቬንቸረስ ነበሩ። ከአርሰናል ጋር ሲጫወቱ ክፍት ቦታ ይተዉ ነበር። አርሰናል ደግሞ ተዘጋጅቶ ነበር በዚያ ውድድር ዘመን። ስለዚህ በነዛ 3 ወራት ከኦገስት እስከ ኖቬምበር 2022 የዓለም ዋንጫ ድረስ ባለው ጊዜ በጣም የሚያስደንቅ እግር ኳስ ተጫወተ ብቻ ሳይሆን የፕሪሚየር ሊጉ መሪነት ላይ ተደላደለ። በእኔ ግምት አርሰናል ቤስቱን የማጥቃት እግር ኳስ የተጫወተው በዚያ ጊዜ ነው። ያኔ የቆመ ኳስ ጥገኛ አልነበረም። በክፍት ጨዋታ እንደ ልቡ እንዳሻው ጎል የሚያስቆጠር ቡድን ነበር። አሁን ያኔ ያገኛቸው የነበሩ ስፔሶችን አያገኛቸው። የባለፈውን ጨዋታ ጨምሮ የማንቸስተር ዩናይትድን ጨዋታ ጨምሮ ማለት ነው ቡድኖች አርሰናልን እንዴት ነው አፕሮች የሚያደርጉት እና ለምን በቆመ ኳስ ላይ ዲፔንደንት ሆነ ለሚለው መልስ ሳይሰጥ አይቀርም። በዚህ ውድድር ዘመን አርሰናል ከገጠማቸው 19 ቡድኖች መካከል 17ቱ ቡድኖች በውድድር ዘመኑ በአማካይ ከሚከላከሉበት ርቀት በብዙ ወደ ራሳቸው የፍጹም ቅጣት ምት ሳጥን ተጠግተው ወይም ለአርሰናል ስፔስ ለመከልከል ወስነው ነው የሚጫወቱት። አርሰናል ባለፉት 3 ሲዝኖች ሁለተኛ ሆኖ ቢጨርስም ግን በ3ቱ ሲዝኖች ድምር በ2022-23 በ2023-24 በ2024-25 የውድድር ዘመን የአርሰናልን ያህል ብዙ ነጥብ የሰበሰበ የፕሪሚየር ሊግ ቡድን የለም። ይሄኛውን የውድድር ዘመን ጨምረን 4 ሲዝን ገደማ ወይም 4 ሲዝን ተኩል ገደማ። ስለዚህ አርሰናል አሁን ሲሪየስ ፎርስ ሆኗል። የቻምፒየንስ ሊግ ሴሚ ፋይናሊስት ነው። በቅርብ ጊዜ የተጋጣሚ ቡድን አሰልጣኞች ሳይቀር ጓርዲዮላ፣ ቪንሰንት ኮምፓኒ፣ ክሪስቲያን ኪቩ የኢንተር ሚላን አሰልጣኝ፣ በፕሪሚየር ሊግ ያሉ ኦልሞስት ሁሉም አሰልጣኞች የአውሮፓ ምርጡ ቡድን ነው፣ የፕሪሚየር ሊግ ምርጡ ቡድን ነው ሚል አስተያየት እና ሙገሳ የሚሰጡት ቡድን በመሆኑ ምክንያት የዛሬ 3 ወይ 4 ዓመት የነበረው ግምት አይደለም ስለ አርሰናል ያለው። አሁን አርሰናል ፎርስ ነው የሚል ኃይል ነው የሚል ለዋንጫ የተዘጋጀ ነው የሚል አስተያየት አለ። ሰርፕራይዝ አያደርጋቸውም ሰዎችን አሁን። ስለዚህ በበለጠ ጥንቃቄና በጥልቅ መከላከል ቡድኖች ይጫወታሉ እና ከ19 ተጋጣሚዎቹ መካከል አርሰናል በዚህ ውድድር ዘመን ሁሉንም ቡድኖች ቢያንስ አንድ ጊዜ ስለገጠመ፣ አንዳንዶቹ ደግሞ 2 ጊዜም ስላገኘ ማንቸስተር ዩናይትድን ለምሳሌ፣ አስቶን ቪላን፣ ሊቨርፑልን እንደ አይነቶቹን ቡድኖች 2 ጊዜ አግኝቷል ከ19ኛው ሳምንት ወዲህ ባሉት ጨዋታዎች። ስለዚህ እያንዳንዱ ቡድን ቢያንስ አንድ ጊዜ አግኝቷል እና ያገኛቸውን 19 ቡድኖች ብትወስዱ 17ቱ በውድድር ዘመኑ በሌላ በየትኛውም ጨዋታ ባላደረጉት መንገድ በዲፕ ብሎክ ይከላከላሉ፣ በሎ ብሎክ ይከላከላሉ። ለአርሰናል የማጥቃት ተጫዋቾች ክፍት ቦታ ላለመስጠት ይጠነቀቃሉ ወይም ከፍተኛ ግምት ይሰጣሉ። የሚገርመው እነ ዌስትሃም፣ እነ ኖቲንገም ፎረስት፣ እነ ኤቨርተን አይነቶቹ ቡድኖች ከሌላውም ጊዜ በበለጠ በጥልቅ መከላከል ሲከላከሉ ብናይ የሚጠበቅ ነውና የሚያስገርም አይደለም። ግን ለአርሰናል እየተሰጠ ያለው ከፍተኛ ግምት ምን ያህል የተለጠጠ እንደሆነ ትክክል ይሁን አይሁን ምን ያህል ከፍተኛ እንደሆነ ግን ለማየት የመከላከል መስመራቸውን በከፍተኛ መጠን ሽሪንክ ካደረጉት አሰልጣኞች መካከል አንደኛው ማትገምቱት ስም ሊሆን ይችላል፣ ፔፕ ጓርዲዮላ። አንድ ጊዜ ተጫውተዋል ከአርሰናል ጋር። በጠቅላላው በፕሪሚየር ሊግ የተጋጣሚ ቡድኖች በውድድር ዘመኑ በአማካይ መከላከል ከሚጀምሩበት ርቀት በ5 ሜትር የበለጠ ወደ ራሳቸው የፍጹም ቅጣት ምት ሳጥን ሪትሪት ያደርጋሉ። የበለጠ ወደ ራሳቸው ሳጥን ተወስነው ይከላከላሉ። በ5 ሜትር በአቬሬጅ በሌላ የፕሪሚየር ሊግ ጨዋታ ካላቸው ዲፌንሲቭ ላይን በሜትር ከለካ ነው። ግን ማንቸስተር ሲቲ ለምሳሌ ከአርሰናል ጋር በነበረው ጨዋታ በ13 ሜትር ወደ ኋላ ሪትሪት አድርጎ ነው የተከላከለው። በአማካይ በ13 ሜትር። በዛ ጊዜ ታስታውሳላችሁ ከጨዋታው በኋላ በጓርዲዮላ የ17 ዓመት ገደማ የአሰልጣኝነት ታሪክ ታይቶ የማይታወቅ አነስተኛ የፓስ መጠን፣ ታዝበነው የማናውቅ አነስተኛ የፖሴሽን መጠን፣ ተመልክተነው የማናውቅ ሳጥን የመከላከል ዲስፕሊን ነበር። አንድ መንገድ ነው ይሄ። ያ የሆነው ግን ፔፕ በዲዛይን ያደረገው ነው። ልክ ባለፈው የውድድር ዘመን ወደ ኤምሬትስ ሄዶ በተለመደው መንገድ ለመጫወት መሞከር ሊያስከትል የሚችለውን አደጋ በመገንዘብ
5-1 ስለነበር የተሸነፈው። በዚህኛው ጨዋታ በጣም ኮንሰርቫቲቭ የሆነ የመከላከል ቅርጽ ነበር ይዞ የመጣው ፍጹም የፔፕ ባልሆነ መንገድ። እንደዛ ሲጫወት አይተነው አናቅም። ፔፕ ብዙ ጊዜ አዳፕት ያደርጋል። ሰዎች ፕራግማቲክ አሰልጣኝ ነው ብለው የሚገልጿቸው አሰልጣኞች አሉ። ከነሱ መካከል ከነሱ ተርታ የማይመደብ ሊመስል ይችላል። ግን እዛ ጨዋታ ላይ በዛ አይነት ኮንሰርቫቲዝም ነበር የተከላከለው። አንድ የፔፕ መልክ ነው። እኔ ከዛ ጨዋታ በኋላ ያ የምወደው ስታይል ባይሆንም ግን ፔፕ ያንን ማድረግ የሚችል መሆኑንም ማወቄ በጣም አስደናቂ ነበር። ቢፈልግ ማድረግ ይችላል ማለት ነው አሰልጣኙ፣ ምርጫው ስላልሆነ እና ጨዋታዎችን የማሸነፊያ ዋንጫዎችን የማሸነፊያ ስልት ነው ብሎ ስለማያምን እና ከሱ የአሰልጣኝነት እምነት ጋር የሚጣላ በመሆኑ የተነሳ በዛ መንገድ ሁሌ ሊጫወት አይችልም። ለአርሰናል ጨዋታ ግን በኤምሬትስ በሴፕቴምበር በተደረገው ጨዋታ የ13 ሜትር ልዩነት ነበረው። ባለፈው 10 ዓመት በጠቅላላው ባለፈው 15 ዓመት ከሲቲ ፉትቦል ግሩፕ ኦነርሺፕ በኋላ አቡዳቢዎቹ ከመጡበት ጊዜ ጀምሮ የእንግሊዝ እግር ኳስ የመጨረሻው ዶሚናንት ቡድን ትሬብል ሲሰራ ያየ ነው። የሀገር ውስጥ ትሬብል ሲሰራ ያየ ነው። 4 ተከታታይ ዓመታት ፕሪሚየር ሊግ ሲያሸንፍ ያየ ነውና ከሁሉ በላይ ደግሞ የቡድኑ የጨዋታ አስተሳሰብ የሜዳ ስፍራን ዶሚኔት በማድረግ ፖሴሽን ዶሚኔት በማድረግ ወደ ላይ ወጥቶ ፕሬስ በማድረግ ላይ የተመሰረተ መሆኑን ለምናውቅ ሰዎች ያ በጣም የተለየ ነበር። ከአርሰናል ጋር በነበረው ጨዋታ የበለጠ በዲፕ ብሎክ እነ ኤቨርተን በሚጫወቱበት እነ ዌስትሃም በሚጫወቱበት ስልት ነበር የተጫወተው። አሁን ይሄ የበለጠ ጨዋታዎችን አስቸጋሪ ያደርጋቸዋል። ለምሳሌ ሊቨርፑል በአንፊልድ አርሰናልን በዶሚኒክ ዞቦዝላይ ጎል 1-0 ባሸነፈ ጊዜ የአርነ ስሎት ቡድን በአንፊልድ ነው ጨዋታው የሚደረገው። ስለዚህ በአንፊልድ በማንኛውም አሰልጣኝ ስር በየትኛውም ጨዋታ ሊቨርፑል በባክፉት እንዲጫወት አይጠበቅም። ከዚያ ጨዋታ በኋላ የነበረው ናሬቲቭ አርቴታ ዊዝ ሃንድ ብሬኮን የተጫወተው ወይም የእጅ ፍሬን ይዞን የተጫወተው በጥንቃቄን የተጫወተው የሚል ነበር። ግን አርነ ስሎትም በባሰ ወይም በእኩል መጠን በጥንቃቄን የተጫወቱት በሜዳቸው ነው ጨዋታቸውን ያደረጉት። ግን በፕሪሚየር ሊግ ከዛ በፊትም ከዚያ በኋላ ባሉትም ጨዋታዎች ከነበራቸው የመከላከል ሜትር በ3 ሜትር ጠለቅ ብሎ የተከላከለ ነው የነበረው። በአንፊልድ ነው ደግሞ የሆም ጌም በራሳቸው ሜዳ የተደረገ ነው። ስለዚህ በመጀመሪያው አጋማሽ በተለይ እንዳየ ነው የአርሰናልን ቴሪቶሪያል ዶሚናንስ የበለጠ አብዞርቭ የማድረግ ከዛ በመልሶ ማጥቃት የመጫወት በኋላ ደግሞ በቅጣት ምት ፍጹም በተለየ ቅጣት ምት ጎል ያሸነፉት። መጥቀስ የፈለኩት ደህና ቡድኖችን ነው። ሌሎቹን በተመለከተ ተቀባይነት እንዳለው ተደርጎ ስለሚታይ በእርግጥ አንድ ቡድን ቨልነረብል ነው ተብሎ ሲታሰብ ቡድኖች በሌላ ጊዜ የመከላከል ቅርጽ አይጫወቱም። ለምሳሌ ማንቸስተር ዩናይትድ ባለፈው 10-12 ዓመት ከአሌክስ ፈርጉሰን መልቀቅ በኋላ ቀስ በቀስ ያ የመፈራት ግርማው እየተገፈፈ ሄደ። ስለዚህ ቡድኖች ወደ ኦልትራፎርድም ሲሄዱ ማንቸስተር ዩናይትድ በአንድ ሲዝን በሜዳው 7 የሊግ ጨዋታዎች በኦልትራፎርድ የሚሸነፍ ከሆነ ለምን ትፈራላችሁ? ስለዚህ ደፍረው መጫወት ይጀምራሉ ማለት ነው። ያ ግርማ ማጣት ሲጀምር፣ የአስፈሪነቱን ማጣት ሲጀምር፣ የዋንጫ ማሸነፊያ ማሽን መሆኑ ሲያበቃ፣ የዓለም ምርጥ ተጫዋቾች መሰባሰቢያ፣ የዓለም ምርጡ አሰልጣኝ የሚያሰለጥነው ቡድን አለመሆኑን ቡድኖች የበለጠ ኢንተርናላይዝ እያደረጉት ሲመጡ የበለጠ ሪስክ መውሰድ ይጀምራሉ። ስለዚህ በኦልትራፎርድም ሳይቀር ለማሸነፍ ይጫወታሉ። አቻ ሲወጡ የሚቆጩ ቡድኖች ታገኛላችሁ አንዳንድ ጊዜ። ባለፈው የውድድር ዘመን የሆነ ጊዜ ሲቲ ኮላፕስ አደረገ አይደለም ድንገት እና ያን ጊዜ ቡድኖች ልክ የደም ጠብታ እንዳሸተተ ሻርክ ማነፍነፍ ጀመሩ። ሲቲን እንደ ቀደሙት ዓመታት በጥልቅ መከላከል ስፔስ በመዝጋት እና በመጸለይ መጫወት አቆሙ። በጎ ዕድል በመመኘት ብቻ መጫወት አቆሙ። 18 ከ50ውን ብቻ የመከላከል እና በመልሶ ማጥቃት ከሆነላቸው በቆመ ኳስ ጎል አስቆጥሮ ለመውጣት የሚደረግ እቅድ እንጂ ወደ ሲቲ ሜዳ ተጠግቶ ገፍቶ መጫወት የሚታሰብ አልነበረም። ግን ሲቲ ኮላፕስ ሲያደርግ አንድ ጨዋታ ላይ ኦኬ ድንገት ብሊፕ ነው የሚሉት ነገር አለ፣ መንገድ ላይ ያለ ትንሽዬ እንቅፋት ነው። ግን 2 ጨዋታ 3 ጨዋታ 5 ጨዋታ 10 ጨዋታ መሆን ሲጀምር ግን የድሮ ሲቲ አይደለም ብለው ቡድኖች ሪስክ መውሰድ ይጀምራሉ። ስለዚህ እነ ብራይተን እነ ቦርንመስ ትልልቆቹን ተዋቸው፣ መካከለኛ ደረጃ ላይ ያሉት ቡድኖች የድሮውን አይነት ሳጥን ብቻ የመከላከል እቅድ ትተው ኦኬ ሲቲን ቤቱ በኩል ነው የምንጎዳው ማለት ይጀምራሉ። በጣም ስታከብሩት ያንን ቡድን ግር አደገኝነቱን ስለምትገነዘቡ ስፔስ መስጠት አትፈልጉ። ግን ቅድም ያነሳሁት የሲቲ ነው፣ ቀጥሎ ያነሳሁት የሊቨርፑልን ነው።
የኤሜሪን አስቶን ቪላም አርሰናልን በቪላ ፓርክ 2-1 ባሸነፉበት ጨዋታ በዚህ ውድድር ዘመን ከኖርማል የመከላከል ርቀታቸው በ3 ሜትር ጠለቅ ብለው የተከላከሉት። ስለዚህ ቼልሲ 1-1 በተጠናቀቀው ጨዋታ ሞይሰስ ካይሴዶ ከመውጣቱ በፊት ያለውን መውሰድ ነው የፈለግኩት። ካይሴዶ ከወጣ በኋላ ባህሪያዊ ነው፣ በ10 ተጫዋች እየተከላከለ ስለሚሆን ሳጥን ቢከላከል 28% ፖሴሽን ቢኖረው ተቀባይነት ያለው እና ለዛ ለረጅም ደቂቃ በ10 ተጫዋች ለመጫወት በመገደድ ምክንያት የተሰጠ ምላሽ አድርጎ መረዳት ይቻላል። ግን ከሞይሰስ ካይሴዶ መውጣት በፊት የነበረውን አቬሬጅን ብታዩ 5.4 ሜትር ዲፕ ነበር በውድድር ዘመኑ ከነበረው። አሁን ይሄ የሚለካ ስለሆነ ነው። ከቪዥዋል ሴንሴሽን አይቼ እንደዚህ ይመስለኛል፣ በቃ አሰልቺ ነው ወይም ፈሪ ነው ምናምን የሚሉ አገላለጾች አሉ አይደለም። እነሱ ስሜቶች ናቸው፣ ትክክለኛ ስሜቶች ሊሆኑ ይችላሉ። ግን የበለጥን ዋንስድ በሆነ መንገድ ማየት ያስፈልጋል። የአውሮፓ አሰልጣኞች ግን ያንን አያደርጉ። ማየታችሁ እንደሆነ በቻምፒየንስ ሊግ ያሉት አሰልጣኞች አሁን በፕሪሚየር ሊግ ትልልቁ ቡድኖች አርሰናልን ሲገጥሙ የሚያደርጉትን አይነት የመከላከል ጥንቃቄ አያደርጉም። ባየር ሚኒክ የሊጉ ዶሚናንት ቡድን ነው። ከማንም ቡድን ጋር በሀገሩ በሚደረጉ ጨዋታዎች ሴፍቲ ፈርስት እግር ኳስ ሊጫወት አይችልም፣ ሌሎቹ ቡድኖች የሚያደርጉትን አይነት እና ከአርሰናል ጋር ወይ በ4 ወር ምናምን አንድ ጊዜ ከምታገኙት ቡድን ጋር ትልቅ ሪአጀስትመንት ላታደርጉ ትችላላችሁ። ኢንተር የሊጉ ዶሚናንት ቡድን ነው። አሁን የፕሪሚየር ሊግ ቡድኖች አርሰናል በቻምፒየንስ ሊግ ጨዋታ እነዛን ክፍት ቦታዎች ሲያገኝ ምን ማድረግ እንደሚችል አይተዋል፣ ወይም ራሳቸው አይተዋል። ሲቲ ለምሳሌ ያለፈውን 5-1 ስፔሶቹ ከተገኙ በጣም በጥንቃቄ የሚጫወት ነው የሚባለው ቡድን ምን ያህል አደገኛ ሊሆን እንደሚችል አይተዋል። ባየር ሚኒክ 3-1 የተሸነፈው፣ ኢንተር ሚላን በቀደም 3-1 የተሸነፈው፣ አትሌቲኮ ደ ማድሪድ 4-0 ነው የተሸነፈው። እነዚህ አውሮፓ ትልልቅ ቡድኖች ናቸው። ቀላል ጨዋታዎች አልነበሩም። እነዚህ ሁለቱ የየሊጎቻቸው መሪዎች ናቸው። እንደ አትሌቲኮ ማድሪድ አይነት በዴጎ ሲሞኔ የሚሰለጥን እና በኃይለኛ ዲፌንሲቭ ዲስፕሊን የሚታወቅን ቡድን ሳይቀር በኤምሬትስ 4 ጎል ተቆጥሮበታል። አርሰናል በ7 የአውሮፓ ቻምፒየንስ ሊግ ጨዋታዎች 20 ጎሎች አስቆጥሯል እና አብዛኞቹ ጎሎች 80% የሚሆኑት በክፍት ጨዋታ የተቆጠሩ ናቸው። ለምን አርሰናል በነዛ ጨዋታዎች የበለጠ በቻምፒየንስ ሊግ ጨዋታዎች ማለት ነው ፍሪ ፍሎዊንግ ሆነ? ለምን እንደ ልቡ የጎል እድል የሚፈጥር ለምን ጨዋታዎች የበለጠ ክፍትና የሚያዝናኑ ሆኑ ከተባለ መልሱ ግልጽ ነው። በፕሪሚየር ሊግ የማያገኛቸውን ክፍት ቦታዎች በቻምፒየንስ ሊግ ጨዋታዎች ያገኛል እና ይሄ የተጋጣሚ ቡድን አፕሮች አርሰናልን ቅድም ወደ አነሳ ነው ቀጠና ይወስደዋል። የቆመ ኳስ ጥገኛ ወደ መሆን ቀጠና ቡድኖች ለአርሰናል ብቻ የሚሆን ስፔሲፊክ እቅድ ማዘጋጀት ጀምሩ። መነሻቸውም ግልጽ ነው። የዛሬ 3 ዓመት የነበራቸው ማይንድሴትና አሁን አንድ አይነት ሊሆን አይችልም። ያኔ በድንገት ማንም ሰው ሳይገምተው በቻምፒየንስ ሊግ መሳተፍ ብቻውን ስኬታማ የውድድር ዘመን ሊያስብለው የሚችል ሲዝን ላይ 250 ቀን የፕሪሚየር ሊግ መሪ ሆነ። ከዛ ቀጥሎ በነበረው የውድድር ዘመን 89 ነጥብ ይዞ ጨረሰ። የአርሰናል ኢንቪንሲብል የሆነው ቡድን በእርግጥ ነጥብ ላይ ብዙ ግድ የለኝም፣ ምክንያቱም እያንዳንዱ የውድድር ዘመን የራሱ ልዩ ባህሪ ያለው። የዛሬ 20 ዓመት የነበረው የእግር ኳስ እውነትና አሁን ያለው የተለያየ ነው። የቡድኖች ጥራትም የኮቺንግ ደረጃውም የፋይናንስ ደረጃውም በጣም የተለያየ ነው። ፋይናንስ ደግሞ በቀጥታ የቡድን ስብስብ ጥራትን ይወስናል። የዛሬ 20 ዓመት የፕሪሚየር ሊግ አንደኛው ሀብታም ቡድን ማንቸስተር ዩናይትድ ከ20ኛው ሀብታም ቡድን ጋር የነበረው የአመታዊ ገቢ ልዩነት 3 እጥፍ ብቻ ነበር። አሁን የፕሪሚየር ሊጉ ሀብታሙ ቡድን ማንቸስተር ሲቲ ከፕሪሚየር ሊግ 20ኛው ቡድን ጋር የ6 ወይ የ7 እጥፍ የሀብት ልዩነት አለው። ስለዚህ በፕሪሚየር ሊግ ሁሉም ቡድኖች ጥሩ ስኳድ አላቸው ብንልም ያኔ ግን የበለጠ ታለንት ዲስትሪቢዩትድ ነበር። ያው እንደምታዩት ባለፈው ክረምትም እንዳየነው መካከለኛ ደረጃ ላይ ካሉ ቡድኖች ነው ትልልቆቹ ቡድኖች። አሁን ለምሳሌ ሲቲ በዚህኛው የጃንዋሪ ዝውውር ጊዜ ከክሪስታል ፓላስ እና ከቦርንመዝ ነው ተጫዋቾችን የወሰደው። ስለዚህ ሚድል ክላሶቹ ረጅም ጊዜ ሰርቫይቭ ማድረግ አይችሉም። እነ ብራይተን፣ እነ ቦርንመዝ፣ እነ ዌስትሃም፣ ሌሎቹ ቡድኖች ሌላ ዘመን ነው ያኛው ዘመን። ስለዚህ በዛ የውድድር ዘመን 90 ነጥብ አግኝቶ ነበር፣ 70 ነጥብ አግኝቶ ነበር። ብዙ ላይ ጠቅም ይችላል የተለያየ ዘመን ስለሆነ። ግን ዞሮ የአርቴታ የ2023/24 የውድድር ዘመን ላይ የነበረው ቡድን ከዛ የኢንቪንሲብል ቡድን ለንጽጽር ብቻ ልጠቀምበት 89 ነጥብ ይዞ ነው የጨረሰው። 28 ጨዋታ ነው ከ38 ጨዋታዎች ያሸነፈው። ባለፉት 2 ሲዝኖች በቻምፒየንስ ሊግ
የሩብ ፍጻሜ ደረጃ ላይ ደርሷል። አምና ግማሽ ፍጻሜ ደረጃ ላይ ደርሷል። የአውሮፓ ቻምፒየንስ ሊግ አለቃ የሆነው ሪያል ማድሪድን 5-1 አሸንፎ ሌላ ስፔስ ሲኖር አርሰናል አደገኛ ሊሆን የሚችልበት ጥሩ ጨዋታ የአምናው የሪያል ማድሪድ ጨዋታ ነው። ስለዚህ ፕሪሚየር ሊግ ቡድኖች ይህንን ያውቃሉ። ከትልቁ እስከ ትንሹ ድረስ እንደ ቀደመው ጊዜ በክፍት ጨዋታ መጫወት አይችሉም እና አርቴታ ሌላ መንገድ መፈለግ ነበረበት። ይሄ ምናልባት ቀድሞ ገብቶትም ሊሆን ይችላል። የቆመ ኳስ ላይ ያንን ኤክስፕሎይት ማድረግ አለበት። ምክንያቱም ምንድን ነው የምትሉት ብዙ ጊዜ በቆመ ኳስ አንድ ልጅ እያለሁ ወንደሰን የሚባል ጓደኛ ነበረኝ፣ አርሰናል ደጋፊ ነው እና አርሰናል ቫን ፐርሲን አስፈረመ ከፋይኖርድ ሮተርዳም እና የኮሚኒቲ ሺልድ ጨዋታ ላይ ከማንቸስተር ዩናይትድ ጋር የተደረገ ጨዋታ ላይ ነበር ለመጀመሪያ ጊዜ በአርሰናል ተጫዋችነት ያየ ነው እና በጭንቅላቱ አንድ አደገኛ ሙከራ አደረገና አርሰናል አሁን ተጫዋች ገዝቷል አለ። ለምን ስለው የቬንገር ቡድን በአጫጭር ቅብብል የሚጫወት ግን በጭንቅላቱ ጎል የማያስቆጥር ነበር። ስለዚህ አንዳንድ ጊዜ ለነ ቲየሪ ኦንሪ ስፔስ መከልከል የተለመደ ነበር እና ቀጥሎ ሌላኛው መንገድ መሆን ያለበት በክሮስ እነዚህ በጥልቅ የሚከላከሉ ቡድኖችን በጭንቅላት የሚገጭ ሳጥን ውስጥ መጫወት የሚችል 9 ማስፈረም አለበት እል ነበር አለ ቫን ፐርሲ። በኋላ የጭንቅላት ጎሎች ስፔሻሊስት አልሆነም። ምናልባት በጭንቅላት ከተቆጠሩ ጎሎች የማይረሳውን ያስቆጠረ ቢሆንም 2014 የዓለም ዋንጫ ላይ ያ ስፔን ላይ ያስቆጠሩ አስደናቂ ጎል። ሎጂኩን ግን የፈለኩት ሎጂኩን ለማስረዳት ነው። በጥልቅ መከላከል የሚገጥማችሁ ቡድኖችን ፔኔትሬት ከምታደርጉባቸው ስልቶች መካከል አንደኛው ክሮሶች ማጥቃት የሚችል በጭንቅላቱ ጎል ማስቆጠር የሚችል 9። ያኔ ኦንሪ አንድም ጊዜ በጭንቅላቱ ጎል አላስቆጠርም። ያን ጊዜ ቫን ፐርሲ በመጣበት ጊዜ በጭንቅላቱ ጎል አያስቆጠርም ቲየሪ ኦንሪ። ካኑ ረጅም ቢሆንም በጭንቅላት ብዙ ጎል በማስቆጠር የሚታወቅ ተጫዋች አይደለም፣ የበለጠ ቴክኒሽያን። ዴኒስ ቤርካምፕም ሶሊቫን ቬልትወርድም ሌሎችም ተጫዋቾች በጭንቅላት ጎል የሚያስቆጥሩ አልነበሩም እና በጭንቅላት ጎል ማስቆጠር የሎ ብሎክ ቡድኖችን ፔኔትሬት ከምታደርጉባቸው ስልቶች መካከል አንዱ ነው ተብሎ ይታሰብ ነበር። ይሄ አዲስ የእግር ኳስ እውነት አይደለም፣ ከበፊት ጀምሮ የነበረ ነው። ስለዚህ ሌላ ኤኮ ቻምበር መፈለግ፣ ሌላ ጎል ማስቆጠሪያ መንገድ መፈለግ ነበረበት አርሰናል እና የበለጠ የቆመ ኳስ በጣም አስፈላጊ ሆነ። ይሄ ለአርሰናል ብቻ የሚሰራ አይደለም። በዚህ ውድድር ዘመን በተለይ ግን ባለፉት 2-3 ዓመታት የበለጠ ስፔስ ሽሪንክ እያደረገ ስለመጣ ስፔሶች እየጠበቡ ስለመጡ ሌሎቹም ቡድኖች የቆመ ኳስን የማጥቃት ዋና መሳሪያ አድርጎ መጠቀም ልማድ ሆኗል። ለምሳሌ በፕሪሚየር ሊግ ብዙ 9 ቁጥሮች 1.2 ቢሊዮን ዩሮ ገደማ ለ9 ቁጥሮች ወጥቷል እና የተዋጣላቸው 9 ቁጥሮችን አታገኙም አዳዲስ የፈረሙ ተጫዋቾችን ካያቸው የኪቲኬ ካልሆነ በስተቀር ሌሎቹ አጥቂዎች በሙሉ ሼሽኮ በ18 ጨዋታዎች 4 ጎል ነው ያስቆጠረው። ቪክቶር ዮኬሬስ አሁን ባለፉት 11 ጨዋታዎች በክፍት ጨዋታ ጎል አላስቆጠረም። በአጠቃላይ 5 ጎል ነው ያስቆጠረው። ኒክ ቮልተማደ ባለፈው 10 ጨዋታ ጎል አላስቆጠረም። ግን በአጠቃላይ በፕሪሚየር ሊግ በክፍት ጨዋታ የሚቆጠሩ የጎሎች መጠን እየቀነሱ መጥተዋል። በተቃራኒው የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ተከላካዮች የሚነኩት የኳስ መጠን በስቷል። ምክንያቱም ሴት ፒስ በስቷል። የዘመኑ ፋሽን እሱ ነው። ስለዚህ ቡድኖች ሌላ ጎል የማስቆጠሪያ መንገድ መፈለግ አለባቸው ማለት ነው። ሌላ የጎል ማስቆጠሪያ ስልት መፈለግ አለባቸው ማለት ነው። ምክንያቱም ቡድኖች ኢን ቢሃይንድ ብዙ ቦታ አይተውም። እንዲያውም በዚህ የውድድር ዘመን ከየትኛውም ያለፉት 3 ሲዝኖች በላይ ጎል ያልተቆጠረበት የውድድር ዘመን ነው። ስለዚህ አርቴታ ሌላ አቬኒው መፈለግ ነበረበት። ሴት ፒስ የሎ ብሎክ ቡድኖችን ፔኔትሬት ለማድረግ ይሰራል። ራሳቸው የሊቨርፑል አሰልጣኝ አርነ ስሎት ሊቨርፑልም ይሄው ችግር አለበት ስለሚባል የሎ ብሎክ ቡድኖችን የመስበር ችግር አለበት ስለሚባል ስለዚህ ጉዳይ በተደጋጋሚ ሲናገር ሰምቻቸዋል። የሎ ብሎክ ቡድኖችን ለማሸነፍ ወይ በጨዋታ ውስጥ ቡድኖቹን ሙቭ ማድረግ አለብን፣ ሚዛን ማፋለስ አለብን፣ ወይ በቆመ ኳስ ጎል ማስቆጠር አለብን የሚል አስተያየት ይሰጣሉ። ያ ግን አልሆነላቸውም። ለዛ ነው ሊቨርፑል የቆመ ኳስ አሰልጣኙን ያሰናበተው። ሊቨርፑል የቆመ ኳስ አሰልጣኙን አሰናብቷል። በማጥቃቱም በኩል ብዙ ጎል እያስቆጠረ አይደለም፣ በመከላከሉ በኩል የበቀደሙ የቦርንመዝ ጨዋታ ላይ እንዳየ ነው ብዙ ጎሎች ይቆጠሩበታል። ስለዚህ የእግር ኳሱ የአሁኑ እድገት የፈጠረው አንደኛው ሁኔታ ቡድኖች የበለጠ ስፔስ ሽሪንክ አድርገው የበለጠ የኳስ ቁጥጥር ኦብዘርቭ አድርገው ስለሆነ የሚጫወቱት ምርጫ የለውም። አርቴታም ቢሆን ከሌሎቹ ቡድኖች የበለጠ የሆነው እና በፕሪሚየር ሊግ አሁን እየመራ ያለው ግን ባለፉት 3 ሲዝኖችም
ከየትኛውም ቡድን በላይ ብዙ ጨዋታዎችን ያሸነፈው ብዙ ነጥብ የሰበሰበው የሆነበት ምክንያት ኦፍኮርስ ዋንጫ የሚወሰነው አንድ ቡድን በአንድ ሲዝን በሚኖረው ውጤት ነው። ስለዚህ ያለፉት 3 ሲዝኖች ላይ ብዙ ነጥብ ያገኘው ቡድን አርሰናል ነው መባሉ ትልቅ ኮምፕሊመንት ላይሆን ይችላል። የምጠቀምበት ግን ለኮንሲስተንሲ ነው። ኮንሲስተንትሊ ፓወር ሆኗል እና የቆሙ ኳስ እድል የምታገኙት ግን በምን ምክንያት ነው? ለምሳሌ በ20 ደቂቃ ውስጥ ከማንቸስተር ዩናይትድ ጋር 4 የማዕዘን ምት ታገኝ አይደለም። አርሰናል በ20 ደቂቃ ውስጥ ጨዋታውን በጣም በጥሩ ሁኔታ ጀምሯል ስንል ማንቸስተር ዩናይትድን እያጠቃ ስለነበር ነው። ትልልቅ የጎል እድሎች በበቂ መጠን አልፈጠረም ይሆናል እንጂ ቴሪቶሪያል ዶሚናንስ ነበረው አይደል፣ የፖሴሽን ብልጫ ነበረው። ጨዋታው ይደረግ የነበረው በመጨረሻው 40 ሜትር ላይ ስለነበር ብዙ የማዕዘን ምቶችን የቅጣት ምቶችን ታገኛላችሁ። የማዕዘን ምቶችን የቅጣት ምቶችን የምታገኙት ስለምታጠቁ ነው፣ በማጥቃት ምክንያት የሚገኝ እንጂ የማዕዘን ምት መምቻው ድረስ መጠጋት ያስፈልጋል። የመጨረሻው መስመር ማጥቃት ያስፈልጋል እና በዚህ ውድድር ዘመን ለምሳሌ በፕሪሚየር ሊግ ካሉ ቡድኖች መካከል በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ በመንካት አርሰናል ሁለተኛ፣ የመጨረሻው 30 ሜትር ላይ የመጨረሻው 20 ሜትር ላይ ፍጹም ቅጣት ምት ሳጥን ውስጥ ይደርሳል ማለት ነው። ከዛ በኋላ ጥቅጥቅ ያለ ትራፊክ ይጠብቀዋል እና የተጋጣሚ ቡድኖች ኳስ ወደ ውጭ ያወጣሉ፣ የማዕዘን ምት ይሆናል እሱ። አሁን የማዕዘን ምት ካገኛችሁ በኋላ ያንን ኤክስፕሎይት የማድረግ ጉዳይ የእናንተ ፈንታ ይሆን። አርሰናል የሰራው እዛ ላይ ነው። ጥገኛ ሆኗል። ጥገኛ የሆነው ግን በግድ ነው፣ በውድ አይደለም፣ በምርጫ አይደለም። የሊጉ ባህሪ የዛሬ 2-3 ዓመት ያገኝ የነበረውን አይነት ስፔስ የሚፈቅድ አይደለም። አሁን አርሰናል የማጥቃት ችግር የለበትም ማለት አይደለም። በኦፕን ፕሌይ ጎል የማስቆጠር የጎል እድል የመፍጠር ችግር የለበትም ማለት አይደለም። ግን በፕሪሚየር ሊግ ያለው የሊጉ ባህሪ በጠቅላላው ግን አርሰናል ስፔሲፊክ የሆኑ ደግሞ የጨዋታ እቅዶች አሉ። ትልልቆቹ አሰልጣኞች ሳይቀሩ የሊቨርፑል አሰልጣኝ፣ የማንቸስተር ሲቲ አሰልጣኝ፣ የቼልሲ አሰልጣኝ፣ የማንቸስተር ዩናይትድ አሰልጣኝ፣ የቶተንሃም አሰልጣኝ ሳይቀሩ አርሰናል ስፔሲፊክ የሆነ እቅድ አላቸው አሁን። ስለዚህ በጓርዲዮላ አሰልጣኝነት ዘመን አይታችሁት የማታውቁትን አይነት የመከላከል ሜንታሊቲ ታያላችሁ። አሁን የሚከላከላችሁ የሁለተኛ ዲቪዚዮን ቡድን ቢሆን እንደዛ ያንን የሚያደርጉት ተጫዋቾች ኤሊቶች ባለመሆናቸው ምክንያት ጎል ታስቆጥራላችሁ። ያንን የሚያደርጉት ግን የጓርዲዮላ የስሎት ማሬስካ የቼልሲ አሰልጣኝ በነበረበት ጊዜ እንደነሱ አይነት የእግር ኳስ አእምሮ ሲሆንና ያሏቸው ተጫዋቾች ጥራት ኤሊት ሲሆን ደግሞ የበለጠ ከባድ ይሆናል አይደለም። ስፔስ የሚባል ነገር የለም። ስለዚህ የቆመ ኳስ መጠቀም ጀመረ። ነገሩን በዛ መንገድ መረዳት የሚያስፈልግ ይመስለኛል። ሌላ የሚቀርብ አንድ ክርክር ግን አለ። የዮኬሬስ መፈረምን ተከትሎ የአርሰናል ቡድን ለ9 ቁጥር አይሆንም የሚል በመጠኑ ጋራለሁ። ይሄንን ለ9 ቁጥር አይሆንም የሚለውን ወይም የሆነ አይደለም የሚለውን ለቲፒካል 9 ቁጥር ማለት ነው፣ ለሃቨርትዝ፣ ለሜሪኖ፣ ምናልባት ለጄሱስ አይነት ክላሲክ 9ኞች ላልሆኑ ተጫዋቾች ሊሆን ይችላል። ለዮኬሬስ ግን አርሰናል አላቅም እንደዚህ አይነት አውቴ እንዳው 9 የመጨረሻ ጊዜ የተጠቀመው መቼ እንደሆነ። ኦባሜያንግ 9 ቁጥር ነው፣ ግን ኦባሜያንግን አስተውላችሁት እንደሆነ የክንፍ ተጫዋችና የ9 ቁጥር ድቅል ነው፣ ቅይጥ ነው እንጂ ልክ እንደ ዮኬሬስ አይነት 9 አይደለም። ብዙ ጊዜ ላካዜት አብሮት ይጀምራል አይደለም። እንዲያውም ኤሜሪ የአርሰናል አሰልጣኝ በነበሩበት የውድድር ዘመን 32 ጎሎች ምናምን ኦባሜያንግ ሲያስቆጥር 28 ጎሎች ላካዜት አስቆጥሮ ነበር። ላካዜት ነው የበለጠ ፊክስድ አይነት 9 ሆኖ ይጫወት የነበረው። ኦባሜያንግ ከሱ ግራ ነበር ይነሳ የነበረው። እንደዛ ካልን አርሰናል ከአርቴታም በፊት ከኤሜሪም በፊት ለመጨረሻ ጊዜ አውቴ እንዳውት 9 ደንበኛ 9 ታርጌት ማን አይነት 9 የተጠቀሙ ምናልባት ኦሊቪዬ ዢሩ በነበረበት ጊዜ ይሆናል ማለት ነው። ያ ከሆነ ከ8 ዓመት በላይ ሆኗል። የአርቴታ የመጀመሪያው ቡድን ውስጥ ኦባሜያንግ ነበር። ኦባሜያንግን 9 የምንለው ከ20 ጎል በላይ በወጥነት የሚያስቆጠር ተጫዋች ስለሆነ ነው እንጂ እንደ ዮኬሬስ አይነት 9ም አይመስለኝም። ለነገሩ ተጫዋቾችን ሚስ ፕሮፋይል ስናደርግ አንዳንድ ጊዜ ያው እንደ አይነት ስህተት እንሰራለን እንጂ 9 እንደው በትክክለኛ የ9 ቁጥር አረዳድ 9 አይመስለኝም። ስለዚህ ረጅም ጊዜ ሆኖታል ማለት ነው አርሰናል ያለ 9 ሲጫወት። ይሄ ቡድን ደግሞ በየጊዜው የተሰራ በየአመቱ የሆነ ጊዜ ራምስዴል፣ ቤን ዋይት፣ ጋብርኤል፣ ሳሊባ ከውሰት በኋላ ሲመጣ አንድ ጊዜ፣ ቀጥሎ ራይስ፣ ሃቨርትዝ፣ ራያ ሌላ ጊዜ፣ ቀጥሎ ሜሪኖ፣ ካላፊዮሪ ምናምን እያለ ከዛ በዚህኛው በክረምት ደግሞ ሌላ አግሬሲቭ የዝውውር ጊዜ አሳልፈው ጡብ በጡብ ላይ እየተገነባ የመጣ ቡድን
በዛ ሁሉ ጊዜ ግን ከደንበኛ 9 ጋር ተጫውቶ አያውቅም። የቡድኑ ጠቅላላ ዝንባሌ ከ9 ቁጥር ጋር መጫወትን የተዋሃደ የተላመደ አይደለም። ስለዚህ ቪክቶር ዮኬሬስ ሌላ አይነት ተጫዋች ነው። ቡድኑ ከተላመደው የተለየ አይነት ተጫዋች ነው እና ልጁም ከለመደው አጫወት ከለመደው ሊግ በተለየ ሊግ ውስጥ ነው እየተጫወተ ያለው። ያ በጣም ወሳኝ ኮንቴክስት ነው። አርሰናል ለ9 ቁጥር የሚሆን አይደለም ቢባል አዎ ልክ ነው። ያለ 9 ቁጥር ሲጫወተ የኖረ ነው። የአዳፕቴሽን ጊዜ ግን ያስፈልግ ነበር። ታስታውሱ እንደሆነ ሃላንድ የመጣ ጊዜ ጓርዲዮላ ከ9 ቁጥር ጋር የመስራት ታሪክ አለው ከአርቴታ በተለየ ሁኔታ። በባርሰሎና የመጀመሪያ ኃላፊነቱን በተረከበበት ጊዜ ለምሳሌ በ9 ቁጥር በደንበኛ የ9 ቁጥር ሚና ባይሆንም የተጠቀመባቸው ሳሚ ኤቶ እና ቲየሪ ኦንሪ ነበሩ። ቦያን ኪርኪች ነበር። ጥቂት ቆይቶ ዝላታን ኢብራሂሞቪች መጥቷል። ጥቂት ቆይቶ ዳቪድ ቪያን አስፈርሟል። 9 ቁጥሮች ናቸው ሁሉ። በባየር ሚኒክ ከሮበርት ሌቫንዶቭስኪ ጋር ሰርተዋል። በማንቸስተር ሲቲ ከኩን አጉዌሮ እና ከኤርሊንግ ሃላንድ ጋር ሰርቷል። ቢሆንም ሲቲ ከሚጫወትበት ብዙ ጊዜ ሀሰተኛ 9 ቁጥሮችን ከሚጠቀምበት ሴታፕ የበለጠ ስፔስ ወደሚፈልግ ወደ ሃላንድ አይነት ተጫዋች ሊሸጋገር ሲሆን በነገራችን ላይ ብዙ ዘገባዎችን አይታችሁ እንደሆን በሲቲ የመረጃ ምንጭነታቸው የምንተማመንባቸው እንደ ሳምሊ አይነት ጋዜጠኞች በጊዜው እንዳሉት ፔፕ ሃላንድ ላይ ኮንሰርን ነበር። የማንቸስተር ሲቲ ሰዎች ማሳመን ነበረባቸው ጓርዲዮላ የበለጠ ትኩረቱ የነበረው ሃሪኬን ላይ ነው። ሃሪኬን ናቹራል ፊት ይመስላል አይደለም፣ ከጓርዲዮላ ጋር ወደ ጥልቅ እየመጣ የሚጫወት የቦክስ ተጫዋች ብቻ አይደለም፣ ከቦክስ ውጪም ብዙ የሚሳተፍ ተጫዋች ነው። ሲቲ የሆነ ጊዜ 152 ሚሊዮን ሁሉ 200 ሚሊዮን ሁሉ ከፍሎ ሊያመጣው ይፈልጋል የተባለበት ክረምት ነበር ታስታውሱ እንደሆነ። ሃላንድ ከመጣ በኋላ የመጀመሪያዎቹ 4-5 ወራት ተጫዋቹ ጎል እያስቆጠረም ጭምር ኮንሰርን ነበር። ሲቲ ጨዋታዎችን ኮንትሮል የማድረግ ችግር ነበረበት። እንዲያው አንድ ጨዋታ አስታውሳለሁ ከኒውካስል ጋር 3-3 ከተለያዩ በኋላ ቡድኑ ፖዛ የሚባለው ነገር ጠፋበት። ከኳስ ጋር መስከን የሚባል ነገር ጠፋበት። ምክንያቱም ከሃላንድ ጋር ቨርቲካል ተጫዋች ነው በጣም ሃላንድ፣ ወደ ስፔስ ያለማቋረጥ የሚሮጥ ተጫዋች ነው ሃላንድ እና ከእሱ ጋር የተሰለፉት 2 ቁጥሮች ኬቨን ደብሮይን እና ፊልፎደን ናቸው። ሁለቱም ቨርቲካል ተጫዋቾች ናቸው። ከዛ ጨዋታ በኋላ ለተከታታይ በርካታ ጨዋታዎች ደብሮይንን የቡድኑ ሱፐርስታር እና ፊልፎደንን የቡድኑን የወደፊት ስታር ተብሎ የሚታሰበውን ተጫዋች ተጠባባቂ ወንበር ላይ ማስቀመጥ ጀመረ። እንዲያውም ፔፕ በዚያ ውድድር ዘመን ሃላንድን መጠቀም በመጀመሩ ምክንያት የበለጠ የትራንዚሽን ቡድን ይሆናል። የትራንዚሽናል ቡድን ስትሆኑ ችግሩ ብዙ ሉዝ ቦሎች ይኖራሉ። ኳስ ለኳስ የበለጠ ለኮንትሮል የበለጠ ለመጠንቀቅ ያስቸግራል። ስለዚህ በፈጣን ሽግግርም ትጠቃላችሁ ማለት ነው። ስለዚህ ምን አደረገ? እነዚህን ቨርቲካል ተጫዋቾች ከኋላ እስኪያጠብቀው ድረስ በአራት የመሀል ተከላካዮች መጫወት እስኪጀምር ድረስ አንደኛውን የመሀል ተከላካይ ጆን ስቶንስን በቅይጥ ኃላፊነት ከሮድሪ ጋር በጨዋታ መሀል 6 ቁጥር ሆኖ የሚጫወት ተጫዋች እስኪያደርገው ድረስ ፔፕ ሌላ አይነት መንገድ መፈለግ ነበረበት። ያንን ቨልነራቢሊቲ ተጋላጭነት ለመቀነስ ማለት ነው። የሆነ 9 ስታመጡ ያለ 9 ቁጥር ሲጫወት የቆየ ቡድን ሲሆን የሚፈልገው የመላመጃ ጊዜ አለ። ዮኬሬስ እዛ ሁኔታ ላይ ይኑር አይኑር አላቅም፣ ግን አንዳንድ እውነቶች ማስቀመጥ ያስፈልጋል። ለምሳሌ ዮኬሬስ 9 ቁጥሮችን ብቻ ብትወስዱ ምናልባት የሚፈለጉት አይነት ኳሶች ላይሆኑ ይችላሉ የሚመጡለት፣ ግን በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ 4ኛው ብዙ ኳስ በአማካኝ የሚነካው አጥቂ ነው ከ9 ቁጥሮች ብቻ። ኤርሊንግ ሃላንድ፣ ኦሌ ዋትኪንስ፣ ኢጎር ቺያጎ ማለት የብሬንፎርዱ ተጫዋች እና እነዚህ 3 ተጫዋቾች ብቻ ናቸው የሚበልጡት የተጋጣሚ ቡድን ሳጥን ውስጥ ኳስ በመንካት። የተጋጣሚ ቡድን ሳጥን ውስጥ ኳስ የምትነኩት የተጋጣሚ ቡድን ሳጥን ውስጥ ለእናንተ ኳስ ፕሮቫይድ ስለሚደረግ ነው አይደለም። አሁን ይሄ ስታቲስቲካል ነው ነገሩ፣ በቃ በቁጥር የሚደረስበት። 9ኞችን ብቻ ከወሰዳችሁ 9 ቁጥሮች የሚባሉትን ብቻ ወስዳችሁ ካወዳደራችሁ አሁን ጥያቄው የሚሆነው ሃላንድ ብዙ ይሞክራል፣ ብዙ ይነካል ብቻ ሳይሆን የተጫዋቾቹ ቴክኒካል ጉዳይ ነው፣ የኮንፊደንስ ጉዳይ ነው፣ ወይም በቂ ስፔስ ያለማግኘት ጉዳይ ነው ምናምን የሚል ክርክር ልታቀርቡ ትችላላችሁ። ሃላንድ መቼስ ማንም ስፔስ ሊሰጠው የሚፈልግ ተጫዋች አይደለም። ስለዚህ ራሱ ነገሩን ፎርስ ያደርጋል ማለት ነው፣ ወይ ለነዛ ፓሶች የሚሆን ሙቭመንት ያደርጋል ማለት ነው፣ ወይም የመጀመሪያ ተቹ ልክ ነው ማለት ነው። የሆነ ልዩነት አለ ከዮኬሬስ ቴክኒካል
ችሎታ ጋር የሚገናኝ ሊሆን ይችላል። ይሄ ግን ደግሞ ከዚህ በፊት አንድ ነገር አንስተን ነበር። በፕሪሚየር ሊግ በጣም አነስተኛውን ስፔስ የሚያገኘው ከሃላንድም ያነሰ ስፔስ የሚያገኘው ዮኬሬስ ነው። 3 ሜትር ነው የሚያገኘው። ቅድም አርሰናል እንደ ቡድን ስፔስ አያገኙም ብያለሁ። ዮኬሬስ እንደ ግል እንደ ተጫዋች እንደ ተናጥል ያንን ስፔስ አያገኙም። አሁን ይሄ ለብቻው መጠየቅ ያለበት ነገር ነው። ችግሩ ምንድን ነው የሚለውን የአርሰናል ኮቺንግ ስታፍ መፍትሄ መፈለግ አለበት። እውነቱ ግን እሱ ነው። እንዲህም ሆኖ በዚህ ውድድር ዘመን አርሰናል 68% የማሸነፍ ሬት አለ። 68-67% የፕሪሚየር ሊግ ሞስት አውትስታንዲንግ ቡድን አርሰናል እና በብዙ የማጥቃት መለኪያዎች በጣም ጥሩ ነው ከኦፕን ፕሌይ በስተቀር። ስለዚህ ወደ ሴት ፒስ ሄደ ማለት ነው። ሴት ፒሱ በውድ ሳይሆን በፕሪሚየር ሊጉ ባህሪ ምክንያት በግድ የመጣ ነው። በ2022-23 የውድድር ዘመን ለምሳሌ እንዲህ ሲወራ አልሰማሁም። ስፔሶቹ ነበሩ እንደ ልባቸው። ምክንያቱም በዚያ የውድድር ዘመን ታስታውሱ እንደሆን 4 የአርሰናል ተጫዋቾች እያንዳንዳቸው ቢያንስ 10 ጎል አስቆጥረዋል። ጄሱስ 11፣ ኦደጋርድ 15፣ ሳካ 15፣ ማርቲኔሊ 16 አይ ቲንክ ሌሎቹም ተጫዋቾች እንደ ዣካ አይነቶቹም ተጫዋቾች 8-9 ጎል የሊግ ጎል ብቻ ያስቆጠሩበት የውድድር ዘመን ነበር። አሁን ቅድም አርሰናል ሻምፒዮን ከሆነ ደብል ዲጂት ላይ የሚደርስ 9 ቁጥር ላይኖረው ነው። 9 ቁጥር ሳይሆን ማንኛውም የማጥቃት ተጫዋች ላይኖረው ነው እል ነበር። ያኔ 4 ነው 5 ነበሩት። የአጋጣሚ አይደለም ይሄ። አብዛኞቹን ጎሎች በክፍት ጨዋታ ነበር ያስቆጠረ የነበረው። ሊሚትድ እየሆናችሁ ትሄዳላችሁ እንደዚህ ሲሆን እና አንዳንድ ቡድኖች ደግሞ ወደ ኤክስትሪም ይወስዱታል። ለምሳሌ ኒውካስል 8.5 ሜትር ነው የበለጠ በጥልቅ የተከላከለው። የሲቲ ነው ለየት የሚልብኝ ለኔ 13 ሜትር ስለሆነ ከአቬሬጅ የመከላከል ዲስታንሳቸው። ወልቭስ፣ ፉልሃም፣ ሰንደርላንድ፣ ብራይተን ሁሉም ከ8-10 ሜትር ባለው ርቀት የተከላከሉት። አስቶን ቪላ ደግሞ ተመልሶ ሲመጣ ኤምሬትስ ላይ ባለፈው የልብ ልብ ሊሰማው ይገባ ነበር አይደለም አርሰናልን በቪላ ፓርክ ስላሸነፈ። ግን የበለጠ በኮንሰርቫቲቭ በጣም ኮንሰርቫቲቭ ወግ አጥባቂ በሆነ ከመጀመሪያው የቪላ ፓርክም ጨዋታ የበለጠ በ6 ሜትር ከሲዝን አቬሬጁ በ9 ሜትር ወደ ኋላ የተጠጋ መከላከል ነበረው እና ስለዚህ የቆመ ኳስ ትጠቀማለች። የቆመ ኳስ ጥገኛ ነው፣ ልክ ነው። ከዛ አንዳንድ ቡድኖች ግን ይደፍራሉ። ከ19ኙ ቡድኖች 17ቱ ብያለሁ አይደል? ስለዚህ 2 ቡድኖች አሉ ከሲዝን አቬሬጃቸው በተለየ ሁኔታ በጥልቀት ያልተከላከሉ 2 ቡድኖች ብቻ ነበሩ በዚህ ዓመት። አንደኛው ብራይተን ነው፣ ሁለተኛው ሊድስ ነው። ሊድስ ምን አይነት ዕጣ ፈንታ ደረሰበት? 5-0 ተሸነፈ። ብራይተን ምን አይነት ዕጣ ፈንታ ደረሰበት? 2-1 ተሸነፈ። ግን 6-1 እንዴት እንዳልሆነ አላውቅም። የመጀመሪያ አጋማሽ ላይ ብቻ አርሰናል 15-16 ሙከራ አድርጓል። በጠቅላላው 25 ሙከራ ነው ያደረገው። ያ የብራይተን ጎል ከተቆጠረ በኋላ ስቴዲየም ውስጥ ውጥረት ነበር። በዛ ሰሞን እንዲሁም አንድ ፕሮግራም ሰርቼ ነበር። ልክ ነው እነዚህ ጨዋታዎች 1-0 ድሎች ብቻ ወይም የአንድ ጎል ማርጅን ድሎች ብቻ ናቸው። ግን እድለኞች ነበሩ ቡድኖቹ ያ ፋይቲንግ ቻንስ ስለተረፋቸው። ብራይተን ከነዛ መካከል አንደኛው ነው። የመጀመሪያ አጋማሽ ላይ አርሰናል ፍጹም እንዳይታይ ሆኖ መራቅ ይችል ነበር። በዛ ጨዋታ ለምሳሌ ከፈት ለማድረግ የወሰኑ በሀይ ዲፌንሲቭ ብሎክ ለመጫወት የወሰኑ ቡድኖች ሊድስ የደረሰበት አይነት ምናልባት ብራይተን ሊደርስበት ይችል የነበር አይነት ምት ነው የሚደርስባቸው በቻምፒየንስ ሊግ እንደሚሆነው አይነት ማለት ነው። ስለዚህ ቡድኖች ይጠነቀቃሉ፣ የበለጠ ቡድኖች በጥልቅ ይከላከላሉ። ግን ቡድኑ ሌሎች ችግሮች የሉበትም ማለት አይደለም። ለምሳሌ የሚካኤል አርቴታ የኮንትሮል ፍላጎት ኮንትሮል የመውደድ ነገር አሁን እኔ ለምሳሌ ያ 2 አርሰናል በቀደም እምቤሞ ያስቆጠረው ጎል አለ አይደለም። እምቤሞ ያስቆጠረው ጎል በሪስክ አቨርስ እግር ኳስ ምክንያት የመጣ እንደሆነ እረዳለሁ። ማን ኃላፊነቱን በትክክል መውሰድ እንዳለበት አላቅም። ያው የመጨረሻውን ስህተት የሰራው ማርቲን ዙቢሜንዲ ነው። ያ ጎል ባይቆጠር ኖሮ ጨዋታው እንዴት ሊሆን ይችል ነበር? በአርሰናል 1-0 እየመራ ረፍት ቢወጣ ኖሮ ጌም ስቴቱ እንዴት ይሆን ነበር ምናምን አላቅም። እና ደግሞ ጎሉ መቆጠሩ ብቻ ሳይሆን ጎሉ የተቆጠረበት መንገድ የሚረብሽ ነው፣ ትልቅ ስህተት ነው። እና ደግሞ ብዙ ጊዜ እናነሳለን አይደለም ኤምሬትስ ስቴዲየም ውስጥ ያለው ስሜት ቶክሲክ ነው አልበለው፣ የተመረዘ ስሜት ነው አልበለው፣ ግን ቡድኑን የሚያግዝ አይመስልም። በተለይ ቡድኑ አስቸጋሪ ሁኔታ ውስጥ በሚወድቅበት ጊዜ። ስለዚህ ሳይኮሎጂካል ብሎ ነው እሱ። ዝም ብሎ የአንድ ጎል መቆጠር ብቻ አይደለም፣ የአንድ ትልቅ የተናጠል ስህተት ድራማዊ የሆነ ጎል የተቆጠረው እና የጨዋታውን አጠቃላይ ኮምፕሌክሽን ቀይሮታል። ከዛ በኋላ ጌም ስቴት የጨዋታዎችን ሁኔታ ይወስናል እንደምታውቁት።
ግን ዩናይትድ በዛ ጨዋታ ላይ በአርሰናል የተሰጠ ስጦታ ገጸ በረከት ነው እና ጠቅላላውን ሙድ ቀይሮታል። ምንም ጥያቄ የለውም። ግን ጎሉ ሲቆጠር አይታችሁ እንደሆን መጀመሪያ ፓሱን የሰጠው የሀሳብ የፍላጎት ችግር አይመስለኝም በዴክላን ራይስ በኩል። እኔ ትላንት የሚያነሳሁት የኳሱ ምጣኔ ትክክል አልነበርም ነው። ግን በአንዳንድ ፉቴጆች ካያችሁት ሩኒ ማች ኦፍ ዘ ዴይ ላይ ክሊፕ የተደረገ አንድ ብትፈልጉ የምታገኙት አንድ አናሊሲስ ሰጥቶ ነበር። ወደ ስፔስ ድሪፍት እያደረገ ነበር ዴክላን ራይስ። ዙቢሜንዲ ወደ እሱ ከመስጠት ይልቅ ወደ ሳሊባ ነው ኳሱን የሰጠው። ሳሊባ ደግሞ አንደር ፕሬሽር፣ አንደኛ የማጥቃት ፓስ አይደለም ወደ ሳሊባ፣ ወደ መሀል ተከላካይ ነው የምታቀብሉት፣ ወደ ፊት ለፊት ሊያውም በዚህ በጣም ከሌሎቹ በቅርብ ዓመታት አርሰናል ከተጠቀመባቸው 6 ቁጥሮች የተሻለ ደፋር ፓሰር ነው የሚባል ከፓርቴም ከጆርጂኖም የበለጠ ቨርቲካል ፓስ የሚጫወት የሚባል ተጫዋች ሆኖ ግን ሆሪዞንታል ፓስ መረጠ። ሳሊባ ደግሞ በሁለት እየተጠጉት ባሉ ፕሬስ ሊያደርጉት መስመሮች እየዘጉም ወደ እሱም እየተጠጉ ክሎዝ ዳውን እያደረጉ ባሉ ሁለት የማንቸስተር ዩናይትድ ተጫዋቾች ቅርብ ርቀት ላይ ነበር። ስለዚህ መልሶ ለዙቢሜንዲ ሰጠ። ዙቢሜንዲም ሌላ ሴፍ ፓስ ለመጫወት አስቦ ለራያ ለመስጠት ሲሞክር ነው ጎል የተቆጠረው። አሁን እዚህ ጋር የአሰልጣኙ ኃላፊነት ምንድን ነው የሚለው በጣም ወሳኝ ነው። ኮንትሮል ማድረግ አለብን ጨዋታውን የሚል ነው ወይስ ለሁለተኛ ጎል መጫወት አለብን የሚል ነው ሜንታሊቲው የሚለውን አላቅም። ልምምድ ሜዳ ላይ ያለ ነው። ግን ይሄ በተጫዋቾቹ በግል ብቻ ሊጠየቁበት የሚገባ ነው ወይስ አሰልጣኙም የሆነ ኃላፊነት ሊዘግንበት ያስፈልጋል የሚለው በጣም ወሳኝ ነገር ነው። በቀደም አንድ ነገር ስል ነበር የክፍት ጨዋታ የሆነ እኔ ጀስቲፊኬሽኑን ያቀረብኩት እንጂ ችግር የለበትም እያልኩ አይደለም። አሁን ጃንዋሪ ከገባ በኋላ የማንቸስተር ዩናይትድ ጨዋታ 4ኛ የፕሪሚየር ሊግ ጨዋታው ነው እና በእነዚህ የፕሪሚየር ሊግ ጨዋታዎች አርሰናል 2.29 ኤክስፔክትድ ጎልስ ነው በክፍት ጨዋታ የፈጠረው። አሁን ችግሩ ይህንንም ያህል ጎል አላስቆጠርም። ኖቲንገም ፎረስት ጨዋታ ላይ ጎል አላስቆጠርም፣ የሊቨርፑል ጨዋታ ላይ ጎል አላስቆጠርም፣ የማንቸስተር ዩናይትድ ጨዋታ ላይ በኦፕን ፕሌይ አንድ ጎል ነው ያስቆጠረው፣ እሱም ኦን ጎል ነው። የጎል እድሎቹን በጣም ጥቂት ነው የሚፈጥረው። አሁን በዚህ ውድድር ዘመን ለምሳሌ የአርሰናል ኦፕን ፕሌይ ኤክስጂ ፐር ጌም የሚባል በየጨዋታው በክፍት ጨዋታ የሚፈጥረውን አማካይ ከወሰዳችሁ ከበርንሌ፣ ከወልቭስ፣ ከኤቨርተን፣ ከኖቲንገም ፎረስት ብቻ ነው የሚሻለው። ችግር ነው። ችግር መሆኑ ግልጽ ነው። ችግር መሆኑን ተቀብለን ለምንድን ነው ያ ችግር የተፈጠረው የሚለውን በተመለከተ ለማብራራት ነው የሞከርኩት እና እኔ ደግሞ ያለኝ ከዚህ በፊትም ባለፈው ከማንቸስተር ዩናይትድ ጨዋታን በፊት ያነሳሁት አሁን ከ1 እስከ 20 ባለው ውስጥ የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ተጫዋቾች ከ1 እስከ 20 ባለው ውስጥ ብትሄዱ የለም የአርሰናል ተጫዋች ስም በግልም በወልም በግል እንደ ቡድን 40 ጎል በጣም 42 ጎል በጣም ድራማዊ ትልቅ የጎል ቁጥር አይደለም፣ ግን መጥፎ ቁጥር አይደለም። ግን አንዳንድ ተጫዋቾች ደግሞ አሉ ከአሰልጣኙ ምርጫ ጋር በቀጥታ የሚገናኝ ነው። ይሄ ለምሳሌ የማርቲን ኦዴጋርድ ነገር የኦዴጋርድ ትራንስፎርሜሽን ያስገርመኛል። ምክንያቱም የኦዴጋርድ የመጀመሪያው በጣም አሪፍ ሲዝን በአውሮፓ ወደ አርሰናል ከመምጣቱ በፊት በሪስክ ቴኪንግ ላይ የተመሰረተ በጣም እንዲያውም ለሪያል ማድሪድ 4-3-3 ነው የሚጫወተው። 4-3-3 ደግሞ ለክላሲክ 10 ቁጥር የሚሆን ቦታ የለውም። አንድ ጠለቅ ያለ 2 የ8 ቁጥር ዝንባሌ ያላቸው አማካዮችን ስለሆነ የምትጠቀሙት ካሰሚሮ፣ ቶኒ ክሩስ፣ ሉካ ሞድሪች ናቸው። ሶስቱም 10 ቁጥሮች አይደሉም። ስለዚህ የቱ ጋር ይጫወታል የሚል ወይ በ10 ቁጥር ሚና አይደለም የተጫወቱት የቱ ጋር ይጫወታል የሚል ኮንሰርን ነበር። ክላሲክ 10 ተደርጎ ክሬቲቭ 10 ተደርጎ ስለሚቆጠር ለሪያል ሶሲዳድ ይጫወት በነበረበት ጊዜ ማለት ነው። ዚዳን ወደ 4 አማካዮች ሲስተም ለመቀየር ሞክሯል የተወሰኑ ጨዋታዎች ላይ። በኋላ ኮቪድ መጣ፣ ተጫዋቹም ታመመ፣ እንደዚህ ግን አልተሳካለትም በጠቅላላው እና ወደ አርሰናል መጣ። ወደ አርሰናል ሲመጣ እኔ ሪስክ ቴከር ሆኖ ነው የማውቀው። እንዲያውም በ2023/24 የውድድር ዘመን 94 የኦፕን ፕሌይ የጎል እድሎች የፈጠረ ተጫዋች ነበር። ከጊዜ በኋላ ግን ምናልባት በአርቴታ ኮንትሮል መውደድ ምክንያት እኔ ፍርሃት አይደለም ኮንትሮል ነው የምለው የኔ አገላለጽ ነው እሱ ምክንያት የበለጠ ሴፍ እግር ኳስ የሚጫወት ተጫዋች ሆነ። በቀደም አሁን ብዙ ምሳሌዎች ማግኘት ይችላሉ በሁለቱም የማንቸስተር ዩናይትድ ጨዋታዎች ላይ። እንዲያውም በሁለቱም የመጀመሪያው የማንቸስተር ዩናይትድ ጨዋታ ማንቸስተር ዩናይትድ በጣም ጥሩ የተጫወተበት ዩናይትድ መሸነፉ ተገቢ ያልነበረበት ነው። ካላፊዮሪ ጎል አስቆጥሮ ያሸነፉበት ጨዋታ ላይ ያንን ጨዋታ ጨምሮ ቅርብ ጊዜ ጨዋታ ስለሆነ ዩናይትድም ጨዋታ ጨምሮ ከሆነ ጊዜ በኋላ ተስፋ ያላቸውን የማጥቃት አጋጣሚዎች ሁሉ ልክ ቅድም ዙቢሜንዲ ያደረገው እንዳልኩ ወደ ሴፍ ፓስነት ይቀይራቸዋል።
ራሱ አሰልጣኙ የየትኛው ጨዋታ ነው የቪላ ጨዋታ መሰለኝ በጣም ጥሩ የተጫወተበት አንድ ጨዋታ ነው የቪላ ጨዋታ ነው። ስለ ኦዴጋርድ ተጠይቆ ሚኬል አርቴታ ዛሬ በጣም አሪፍ የሆነው ብዙ ቨርቲካል ኳሶች ስለተጫወተ ነው አለ። ያበረታታው ነበር ማለት ነው አይደለም ቀጥተኛ ፓሶች እንዲጫወት። ለዛ ይሆን የቀየረው ወይ አሰልጣኙ ሪስክ ውሰድ እያለው በቂ ሪስክ ስላልወሰደ አላቅም ምክንያቱ ምን እንደሆነ። ግን ኦዴጋርድ እንደ ድሮ አይነት ሪስክ አይወስድም። ብዙ ኳስ ያሻል እግሩ ላይ ያቆያል። የቡድኑ ክሬተር ኢንቺፍ እሱ ነው። ዋናው ፈጣሪ እርሱ፣ የጎል ዕድል እንዲፈጠር የሚጠበቀው ተጫዋች እርሱ። ስፔሱን ባለበት ጊዜ ሪስክ አይወስድም። ይሄ ከምንድን ነው የሚመጣው? የእኔ ግምት መላመት በሉት የእኔ ግምት ልምምድ ሜዳ ላይ ካለው ቶን ነው የሚመጣው። ልምምድ ሜዳ ላይ አሰልጣኙ ኢንፋሲስ የሚሰጠው ምን ላይ ነው? በጣም ከፍተኛ ትኩረት የሚሰጠው ምን ላይ ነው? ኮንትሮል ላይ ነው ወይ ሪስክ ቴኪንግ ላይ ነው? የራሱን ድርሻ መውሰድ ስላለበት ነው። በቂ ሪስክ ቴኪንግ ባይኖር ነው ተጫዋቾች የበለጠ ወደ ሴፍ አቬኒው የሚሄዱት። ይሄ ከአሰልጣኙ ጋር በቀጥታ የሚገናኝ ሊሆን ይችላል። ግን በቅርብ ጊዜ እንደው ስለ ማጥቃቱ እናነሳለን። ግን በቅርብ ጊዜ የሌላኛውም አካባቢ ላይ ችግር አለ፣ በር መክፈት አለ። በቀደም የመጀመሪያው ስህተት አይደለም። በቅርብ ጊዜ አርሰናል ተጫዋች በመከላከል ጊዜ የተሰራ የመጀመሪያው ስህተት አይደለም፣ እየበዛ መጥቷል። ባለፉት ጥቂት ጨዋታዎች ላይ የጎል ማስቆጠሩን ነገር በሁለት ልክፈል። በመጀመሪያዎቹ 10 ጨዋታዎችና ባለፉት 13 ጨዋታዎች ሲዝኑን እስካሁን የሄደው ለሁለት እንክፈለው። በመጀመሪያዎቹ 10 ጨዋታዎች አርሰናል 1.8 ጎል ነበር በአማካይ የሚያስቆጥረው። አሁን 1.85 ጎል ነው የሚያስቆጥረው ባለፉት 13 ጨዋታዎች ደግሞ። እንዲያውም ባለፉት 13 ጨዋታዎች በመጀመሪያው 10 ጨዋታ ያስቆጥር ከነበረው በላይ ጎል እያስቆጠረ ነው ማለት ነው። ኤክስጂውም ጨምሯል፣ 1.77 ሆኗል። 1.74 ነበር። የሙከራው መጠን ጨምሯል፣ 15 ሆኗል። ያኔ 14 ነበር። በመጠኑ የቀነሰው ኮንቨርዥን ሬት ነው፣ ግን የ0.3% ብቻ ልዩነት ነው ያለው። ትልቁ ልዩነት በመጀመሪያዎቹ 10 ጨዋታዎች አርሰናል 3 ጎል ነው የተቆጠረበት አይደለም። 3 ጎል ማለት በየጨዋታው 0.3 ማለት ነው፣ ወይም 30% ማለት ነው። አሁን 1.08 ጎል ይቆጠርበታል። እና በቅርብ ጊዜ የተናጥል ስህተቶች በዝተዋል። ኬፓ ከቼልሲ ጋር ባለፈው በሊግ ካፕ፣ ጋብርኤል ከቦርንመዝ ጋር፣ ዙቢሜንዲ ከማንቸስተር ዩናይትድ ጋር በተደረጉ ጨዋታዎች ትልልቅ ኢረሮች ደግሞ ፈጽመዋል። በመከላከል ነው አሁን የበለጠ ቡድኑ ልክ ነው። የጎል ዕድል ፈጠራ ቅድም አንስቼዋለሁ፣ ችግር አለ ባለፉት 3-4 ጨዋታዎች። ግን ሰፋ ያለ ስኮፕ እንዲሰጠን ሲዝኑ ለሁለት ከከፈል ነው ደግሞ በቅርብ ጊዜ በጣም ችግር ሆኖ ያለው እሱ። በመጀመሪያዎቹ 10 ጨዋታዎች 0.7 ክሊንሺት ነበሩ። ከ10ሩ 7ቱ ላይ ጎል ሳይቆጠርበት ወጥቶ ስለነበር እንዲያውም ያንን 20 ምናምን ዓመት የቆየውን የጆዜ ሞሪኞን ሬከርድ ሊያሻሽል ይችላል ከሁሉ የተባለ ነበር። ግን የሚደረግበት የሙከራ መጠን በመጠኑ ጨምሯል። የሚደረግበት ኢላማውን የጠበቀ ሙከራ መጠንም በመጠኑ ጨምሯል። ስለዚህ የመከላከል ችግር አለ። አሁን ይሄ አንዳንድ ሰዎች ከፎርም ጋር የሚያገናኙት አሉ። አንዳንዶቹ ደግሞ በጉዳት እንደ ካላፊዮሪ አይነት ተጫዋች በቅርብ ጊዜ ጋብርኤልም ተጎድቶ ነበር። ሳሊባም የተወሰኑ ጨዋታዎች አልፈውታል። ሞስኬራም ተጎድቷል። ኢንካፒ በቀደም ከጉዳት ነው የመጣው። ስለዚህ ባክ ላይኑ ብዙ ሮቴት ተደርጓል። ወደ 10 የተለያየ የባክ ፎር ኮምቢኔሽን ተጠቅሟል በዚህ ውድድር ዘመን እና ያኔ መጀመሪያ አካባቢ ሳሊባ፣ ቲምበር፣ ካላፊዮሪ፣ ጋብርኤል ሁሉንም ጨዋታዎች አንድ ላይ ነበር የጀመሩት። 10ሩንም ጨዋታዎች ጀምረዋል። ከተወሰነ ጨዋታ አንዳንድ የሊቨርፑል ጨዋታ ነው ሞስኬራ ሳሊባን ተክቶት ገብቷል። ግን ከሞላ ጎደል ባክ ፎሩ የመጀመሪያ ምርጫ 4 ተከላካዮቹን ይጠቀም ነበር። አሁን ዲስረፕትድ ሆነ። ምናልባት እሱ ይላሉ አላቅም። የግል ስህተቶች ግን በስተዋል። ምንም ሮቴት ቢደረግ የዙቢሜንዲ ስህተት የተናጠል ስህተት ነው። በቀደም ግን የቡድኑ ከመራ በኋላ አሁን ባለፈውም የነበረው ጥያቄ ከወልቭስ ጨዋታ በኋላ ከብራይተንም ጨዋታ በኋላ የነበረው ጥያቄ ግን ቡድኑ ከመራ በኋላ ልክ የክሎፕ ቡድንን ያደርግ እንደነበረው የፔፕ ምርጥ ቡድኖች ያደርጉት እንደነበረው ተጨማሪ ጎሎች ለማስቆጠር አይጫወትም እና አንድ የሚገርም ስታት አየሁ። አርሰናል ጎል ከማስቆጠሩ በፊት የነበረው የኳስ ቅብብል መጠን በስኬት በፓሲንግ አኪሬሲ 87% ነበር። ጎሉ ከተቆጠረ በኋላ ግን ወደ 76% ወረደ። ዩናይትድ አቻ ከሆነ በኋላ 2-1 ከተመራ በኋላ አርሰናል 54% ሆነ እና የሚገርም ነው። 54% ለአርሰናል አይነት ቡድን በጣም ዝቅተኛ ነው። ግን በቀደም ያነሳሁትን አንድ
ነጥብ ላንሳና ልጨርስ ማጥቃቱን በተመለከተ። ስለዚህ ሌላ ፕሮግራም ሰርች ያለው ስለ ማጥቃቱ እሱንም ብትሰሙት ደስ ይለኛል። አሁን ያው የተጋጣሚን ቡድን የተደራጀ መከላከል የምታፈርሱት ግን በቆመ ኳስ ብቻ አይደለም። አንድ ጠንካራ ምርጫ ነው እንጂ እሱ ብቻ ግን አይደለም። ለምሳሌ አርቴታ ኮምፕሮማይዝ ማድረግ ያስፈልገው ይሆናል። በቂ አንፕሪዲክታቢሊቲ የለውም ወይም ማይተነበይ ማጥቃት የለውም። ይኸው የሚተነበይ መሆኑ ችግር አይደለም፣ ችግር ነው አይደለም፣ የምትሰሩበት ፓተርን አለ ማለት ነው አይደለም። ሲቲ እኮ እንደዚህ ነው ጎል የሚያስቆጥረው ካላችሁ የምታውቁት ከሆነ ሲቲ አይደንቲፋይ የሚደረግበት የማጥቃት ስልት አለ ማለት ነው። ማጥቃቱም ኦርኬስትሬት ይደረጋል ማለት ይጠናል ማለት ነው። ታውቁታላችሁ ማለት ነው። መቋቋም ትችላላችሁ ማለት አይደለም። የሜሲን ጎሎች ካያችሁ በጣም ተመሳሳይ ጎሎች ያስቆጥራል ሊዮኔል ሜሲ ጎል የሚያስቆጥርበትን መንገድ ታውቁታላችሁ ማለት ሜሲን ታቆሙታላችሁ ማለት አይደለም። እሱ ሌላ ጉዳይ ነው እና የሆነ የሚተነበይ የጎል ማስቆጠሪያ ስልት አለው ማለት ነሰሰርሊ ችግር ነው ማለት አይደለም። ግን ችግርም የሆነው ልክ እንደዚህ አይነት የሎ ብሎክ ቡድኖችን በሚገጥምበት ጊዜ በቂ የሆነ ትርምስ መፍጠር ማይቻል ከሆነ ግን ትርምስ በጣም ኔጌቲቭ ቃል ነው፣ ግን ጥሩ ቃል አላገኘሁም። ኬዎስን የሚተካ ግርግር የሆነ ነገር መፍጠር ማለት ነው። አሁን እዛ ላይ ነው ክረምት ላይ እነዛ ተጫዋቾች ሲመጡ፣ ኤዜ ሲመጣ፣ ማድዌኬ ሲመጣ፣ ዮኬሬስ ሲመጣ ለአርሰናል ኤሌመንት ኦፍ አንፕሪዲክታቢሊቲ ይጨምራሉ የሚል አስተያየት ይሰጥ ነበር። አልሆነም እንደዛ። በአንድ ወይ በሌላ ምክንያት በአሰልጣኙ ኮንትሮል መውደድ ምክንያት የመጣ ሊሆን ይችላል። ለምሳሌ በተሳካ ድሪብል አርሰናል 8ኛ ነው፣ በድሪብል ሙከራ 8ኛ ነው፣ ኳስ ወደፊት እየገፉ በመሄድ 6ኛ ነው። የፕሪሚየር ሊጉ ግን መሪ ነው። አሁን እነዚህ በተለይ የሎ ብሎክ ቡድኖችን በድሪብሊንግ ወይ በፓስ ቅብብል ፍጥነት ነው አይደለም ብሬክ የምታደርጉት፣ የበለጠ በኦፕን ፕሌይ ጎል እድል የምትፈጥሩት። እነዛን በበቂ ሁኔታ እየወሰደ አይደለም። ሁሉንም የጨዋታ ምዕራፎች መቆጣጠር የሚፈልግ በመሆኑ ምክንያት የበለጠ ሪስክ የሚወስደውን ግን ከኦደጋርድ ጋር ሲነጻጸር በመጠኑ የፖዚሽናልም የመከላከል ዲስፕሊንም ችግር ያለበትን ኤዜን አያጫውተውም። እኔ ደግሞ ብሎ ከኤዜ ባህሪ ጋር ሰላም ማግኘት አለባቸው። አሁን ኤዜ 17 ዓመቱ አይደለም 27 ዓመቱ ነው። ፍጹም የተለየ ተጫዋች አታደርጉትም። ከዚህ በኋላ ሊሻሻል ይችላል ኦኬ፣ ግን 27 ዓመቱ ነው። ገና ተስፋ ያለው ታዳጊ አይደለም። እንደ ተጫዋች ካለው ባህሪ ጋር መጣጣም ያስፈልጋል። ቅድም ፔፕ ሃላንድ መጣ። ሃላንድ የድሮ አይነት ኮንትሮል እንዲኖራቸው የሚፈቅድ አይደለም። ኮንትሮል አይኖረውም በጭራሽ ሳይሆን በመጠኑ መላላት ግድ ይለዋል ሃላንድ ጥሩ እንዲጫወት። ከዛ ከኋላ ነው የሰራው። ከኋላ ሁለት ፒቮቶች አሉት። ስለዚህ ምናልባት የራይስን ሚና መገደብ ሊሆን ይችላል። ከራይስ የበለጠ ኤዜ ክሬቲቭ ነው፣ ምንም ጥያቄ የለውም። በአራት ተከላካዮች ነው የሚጫወተው። ስለዚህ ቢያንስ 6 አስተማማኝ የመከላከል ባህር ያላቸው ተጫዋቾች አሉት ማለት ነው ራይስን የምትገድቡት ከሆነ እና ለኤዜ ያንን ኤሌመንት ኦፍ አንፕሬዲክታቢሊቲ እንዲጨምር መፍቀድ ያስፈልጋል። ወይ ኤዜ እንደ ተጫዋች ካለው ካራክተሪስቲክስ ጋር መዋሃድ ያስፈልጋል እና በዚህ መሀል የሚሰራው የመከላከል ድክመት ሊኖር ይችላል። የራሱን ሰው በሚገባ ሮጦ ማርክ ላይ ያደርግ ይችላል። ማቲካሽ ላይ እንደሆነ በእርግጥ የግራ ክንፍ ተጫዋች ሆኖ የተጫወተው እዛ ጨዋታ ላይ ይሄ አንደኛው መንገድ ነው። ምክንያቱም አንዳንዶቹ የበለጠ ኬዎስ መፍጠር የሚያስችሉ የማጥቃት ሜትሪኮች ላይ ግን ደካማ ሆኖ ደግሞ ታዩታላችሁ ቡድኑን። ቀደም አንድ ነገር እያነሳው ነበረ፣ የአይጥና የድመት ነገር። የአይጥና የድመት ነገር ከመከላከል ጋር ነበር ያነሳሁት። አንዳንድ ሰዎች ማይክል ኮክስ ምን ይላል፣ ቀደም ስላነሳሁት ብዙ ረጅም ጊዜ አልወስድባቸውም፣ ግን ምርጦቹ የተከላካይ ጥምረቶች የአይጥና የድመት ባህር ያላቸው ናቸው ይላሉ። ተከላካዮቹን ያው መቼስ በቀደም በደንብ ብየዋለሁ፣ ከእኛ ጋር የሆነን እንትን ከእንስሳ ጋር መመሰል እንደው እንደ ጽዩፍ ነገር ሊታይ ይችላል፣ ግን እነሱ ሀገር ደግሞ የተለመደ ነው። ለምሳሌ ራይስን ፈረሱ ይሉታል። ፈረስ የሚሉት ለኮምፕሊመንት ነው፣ ለአድናቆት ነው። እንደ ፈረስ አይደክሜ ነው ማለት ብዙ የሚሮጥ ነው ማለታቸው ነው። በዛው ተመሳሳይ አናሎጂ ውሰዱልኝና የአይጥ ካራክተር የድመት ካራክተር ያላቸው የድመትና የውሻ ልበል፣ አይጥ አልኩኝ። የድመት ካራክተር ያላቸው፣ ድመት ስትራቴጂክ ነች አይደለም። አይጥ ለማደን ይሁን ለሆነ ነገር አስልታ ኮቴዋን ሳታሰማ በጥንቃቄ እየተራመደች የአይጧ የመውጫ ጉድጓድ ላይ በጣም እንደው
ምንም ጠብ ማይል ፎከስ ያላት ነች። ስትራቴጂክ ነች በጣም። አሁን እንደዚህ አይነቶቹን ተከላካዮች የበለጠ የጨዋታ ንባብ ያላቸው ስትራቴጂክ የሆኑ በጥሞና በአድብተው የሚከላከሉ ልትሏቸው ትችላላችሁ። የውሻ ካራክተር ደግሞ ያላቸዋል። ይህም በአድናቆት ነው። የውሻን ጥሩ ካራክተር እንውሰድና አግሬሽን በሩን ማያስደፍር የሚፋለም የሚጋፈጥ አይነት ይሆናል። እሱ ደግሞ የበለጠ ታፍ የሆነው ቻሌንጆች ላይ የሚጋፈጠው ሸርተቴዎች የሚወርደው ማለት ነው። አሁን ይህንኑ ተመሳሳይ ሁኔታ ለተከላካዮቹ መጠቀም ቤስት የሚባሉት የተከላካይ ጥምረቶች እንደዛ ናቸው። ቪዲችና ፈርዲናንድ፣ ካርቫሊዮና ቴሪ፣ ሳሊባና ጋብርኤል ምናምን እያላችሁ የፕሪሚየር ሊግ ቤስት ፓርትነርሺፖች እንደዛ ናቸው። አንደኛውን ኮምፕሊመንት ያደርገዋል። ስለዚህ በማጥቃትም ጊዜ የትኛው ጨዋታ ላይ የትኛው አይነት ተጫዋች ከየትኛው ተጫዋች ጋር አብሮ ሲጣመር አደገኛ ይሆናል የሚል ኮምፕሊመንታሪቲ ይባላል። መጣጣም ማለት ነው። ብዙ ተጫዋቾች ሲኖሯችሁ፣ በተለይ ብዙ አማራጮች ሲኖሯችሁ በተለይ ይህንን ማድረግ ያስፈልጋል። የምገጥመው ቡድን ማን ነው፣ ምን አይነት ስፔስ ነው የሚሰጠኝ፣ ሰፊ ስፔስ ካለ ለሰፊ ስፔስ የሚሆን ተጫዋች ግን ደግሞ አብሮት ኮምፕሊመንት የሚያደርገው ተጫዋች በጣም ወሳኝ። ሰፊ ስፔስ አለ ግን ማርቲኔሊን ከዮኬሬስ ጋር ለምሳሌ ማጣመር ነሰሰርሊ በጣም ምርጡ መፍትሄ ላይሆን ይችላል። ምክንያቱም ለማርቲኔሊ ወደ ስፔስ ድሪፍት ማድረግ ፋሲሊቴተር የሆነ የጄሱስ አይነት ተጫዋች ያስፈልጋል ማለት ሊሆን ይችላል። አላቅም፣ አሰልጣኙ ነው ኤክስፐርቱ። ግን ለምሳሌ አንደኛው መንገድ እሱ ነው። ኮምፕሊመንታሪቲ በጣም ወሳኝ ነው። ይሄ ከአሰልጣኙ ቡድኑ ጋር በቀጥታ የሚገናኝ ነው። ግን ነገሩን ሁሉ በጠቅላላው መዳሰስ ያስፈልጋል ብዬ ስላመንኩ ነው። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።